ያዩት አምስቱ አዕማደ ምስጢራት ናቸው። ሰባቱ ደግሞ ምስጢራተ ቤተክርስቲያን ናቸው። ሰባቱ ለብቻ ናቸው እኮ። እሺ ዶግማይቱ ነው ፍቅርዬ። አምስቱ አዕማደ ምስጢራት የምንላቸው ወይም ደግሞ እስቲ ማስረጃ ቤተክርስቲያናችሁ አምስቱ ናቸው ዶግማዎች ብላ ያስቀመጠችው ማስረጃ ማለት ምስጢረ ሥላሴ ብላ የራሷ የትምህርት መንገዶች አሏት። ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ተንሥኦ። አልጠየቅኩም። እሱ የጠየቅኩት አምስቱ ብቻ ናቸው ዶግማዎች ያለችበትን ማስረጃ ነበር። ለምሳሌ እሺ ታዩ በቃ ምስጢረ ሜሮን ዶግማ ነው ወይስ አይደለም? መጀመሪያ የእግዚአብሔርን ነገር ሳናረጋግጥ ቶሎ ወደዛ መሄድ ለምን አስፈለገ? ማለት መጀመሪያ የዶግማን ትርጉም መናገር አለብኝ። ከሥላሴ ነገርሽን እኮ እሱ ነግረሽናል። ሥላሴ ነው የሚጀምረው እኮ እየሰማሽኝ እህቴ። እኔ መቼ ከዛ ይጀምራል በዛ ይጨርሳል አልኩኝ። እኔ ያልኩት ዶግማሊስት ነው አቅርቦ ያልኩትና ለምሳሌ ምስጢረ ሜሮን ዶግማ ነው ወይ? ኦፍ ኮርስ ነው። ስድስት ሆኗ አምስት ናቸው ብለሽ ሲታሽ አይደለም። እሱ ሰባቱ የቤተክርስቲያን ለብቻ ነው። አምስቱ አዕማደ ምስጢራት ስቲል ዶግማ ናቸው ወይስ አይደሉም? ዶግማ ናቸው። ዶግማዎች የሚተገበሩ ሰባቱም ዶግማ ናቸው አይደለም የኔ ወንድም። አምስቱ ዶግማ ናቸው። አምስቱ አዕማደ ምስጢራት ይባላሉ። እነሱን ልዘርዝርልህ። ከዛ ንዑሳት አውቃቸዋለሁ። እነሱ ሰባቱ ደግሞ ንዑሳት ናቸው። ዶግማውን እነሱንም አውቃቸዋለሁ። ያ ስለዚህ ዶግማ አይደሉም ማለት ነው። እነሱ ዶግማ አይደሉም ማለት ነው አይደል? ዶግማ ነው እንጂ ዶግማ ማለት እኮ የእግዚአብሔርን እውነተኝነት የሚያሳይ ነገር ነው። ከመጽሐፍ ቅዱስ የወጣ ነገር ነው። የእግዚአብሔር ቃል ነው። ዶግማ ነው ግን የምንፈጽማቸው ናቸው። ለምሳሌ አንድ ምሳሌ ልስጥህ። የሆነ ሰው እህቴ እንደዛ አይደለም። አንድ ጊዜ አሁን እኮ ዶግማ ያልሽው አምስቱን ነው አይደለ? አንዴ እስኪ እዚህ ላይ ግልጽ እናድርግ። መጀመሪያ አምስቱን ነው ዶግማ ያልሽኝ? ይኸውልህ ዶግማ አሁን ለምሳሌ በሶስቱ ጉባኤያቶች አባቶቻችን የደነገጉልን አሉ አይደለ? ሁሉም በሚችል አምላክ በሚለው ማለት ነው። በእግዚአብሔር እናምናለን የሚለው እሱ በሙሉ እሱ ዋናው ዶግማ እሱ ነው። ትምህርት እኮ ዶግማዎቹ አምስት ናቸው ወይስ ከአምስት ይበልጣሉ? ዶግማዎቹ አምስት ናቸው አይደለም። ዶግማ ማለት የእግዚአብሔር ማንነት የሚያሳይ ነው። አምስቱ አዕማደ ምስጢራት ይባላል። ከዛ ሰባቱ ደግሞ ንዑሰ ቤተክርስቲያናት ይባላል። ገባ? ንዑሳኖች አሉ። እነዚህ በሙሉ ዶግማ ናቸው። ቆይ እሺ ክሊር ላድርግልሽ አንዴ። በዶግማው እንወያይ ይላሉ ወገኖቻችን፣ ኦርቶዶክስ ወንድሞች ማለት ነው። በዶግማው እንወያይ ሲሉ አሁን በዶግማው ለመወያየት ጥርት ያለ የዶግማ ሊስት ያስፈልጋል ነው ዋናው ጉዳያችን እሱ ስለሆነ ማለት ነው። ዶግማ ደግሞ በሊስት ቢቀመጥ አይደለም። በቤተክርስቲያን ሊስት ውስጥ የምታስቀምጠው ነገር አይደለም። እሺ እንዴት ነው የሚቀመጠው? መጀመሪያ ሶስቱ የጉባኤያቶች አሉ አይደል? ከኒቄያ ጀምረህ አባቶች የተስማሙባቸው ዋና ዶግማችን እሱ ነው። በእግዚአብሔር አብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን የሚለው ማለት ነው። ይሄ ትምህርት ሃይማኖት የምንለው ነው ዋና የቤተክርስቲያን ዶግማ። ከዛ ስትወጣ ያንን ዶግማ እንዴት ነው የምንፈጽማቸው ብለህ ከሄድን ደግሞ አምስቱ አዕማደ ምስጢራቶች አሉ፣ ሰባቱ ቤተክርስቲያን ምስጢራቶች አሉ። ከዛ ቀስ በቀስ ትሄዳለህ ማለት ነው። ዋናው ዶግማ ወዴት? ቀስ በቀስ ትሄዳለህ ስትይ ለምሳሌ አምስቱም ውስጥ ሰባቱም ውስጥ የሌላ አንድ ሐሳብ ላንሳ። ነገረ ማርያም ዶግማ ነው እህቴ? አዎ ነገረ ማርያም እኮ ሜሪዮሎጂ ማለት ነው። በሶስተኛው ስለዚህ ተጨማሪ አይደለም። በሶስተኛው ጉባኤ ምንድነው ማርያም ምንድነው የተባለችው? የወለደችው ቴዎቶኮስ ነው ይቺ። እሺ እሱ ብቻ ነው እንዴ? ስለ ማርያም እሱ ብቻ ነው? ለምሳሌ የማርያም ዘላለማዊ ድንግልና ዶግማ ነው ወይስ አይደለም? ዶግማ ነው። ስለዚህ ቴዎቶኮስ ብቻ አይደለም ማለት ነው። የማርያም ከሞት መነሳት ዶግማ ነው ወይስ አይደለም? ይኸውልህ አሁን እንደዚህ ሊስት አውት እያደረግክ አንተ በማታምነው ነገር ላይ እንዲህ ነው ብዬ ላብራራልህ ነው። ግን አንተ እኔ ማላምነው ሳይሆን አንቺ የምታምኚው ስለሆነ እኮ ነው። የማርያም ትንሣኤ ዶግማ ነው ወይስ አይደለም? ይኸውልህ ስለ ማርያም ትንሣኤ መጀመሪያ አንተ አታምንም እኮ አይደል? ችግር የለውም። እኔ ያለምን ለሙስሊሞች ወንጌል የምንሰብከው ስለሚያምኑበት አይደለም እኮ ስለማያምኑበት ነው። አንቺ የምታምኚበትን ዶግማውን አሳይን። ነገረ ማርያም ላይ የማርያም ትንሣኤ ያለ ዶግማ ነው ወይስ አይደለም?
ስለ ነገረ ማርያም ነገርኩ እኮ ቴዎቶኮስ ተገልጠዋል። ከዛ በኋላ የሚቀጥሉት ሌሎች ነገሮች በእምነት የምታመጣቸው ናቸው። አሁን ለአንተ ድንግል ማርያም ዘበላለም ችግር የለውም። በእምነትም እናርገው የማርያም ዘላለማዊ ድንግልናና ከሞት መነሳቷ ዶግማ ነው ወይስ አይደለም? ለእናንተ ለእኔ አላልኩም እኮ ለእናንተ ለኦርቶዶክሳውያኑ ዶግማ ነው ወይስ አይደለም? ዶግማ ምንድን ነው ብዬ ነው ያብራራው። የእግዚአብሔርን እውነተኝነት የሚያሳይ ነው አይደለ ያልኩ እኮ ዶግማ ነው ወይስ አይደለም? አሁን ነገረ ማርያም ስለ ነገረ እግዚአብሔር የሚያሳይ እግዚአብሔርን እውነተኝነት የሚያሳይ ነው ዶግማ ማለት ብዬ አልኩ አይደለ? ስለዚህ የማርያም ትንሣኤ ዶግማ አይደለም ማለት ነው አይደል? በሌላ አባባል እሱ መጀመሪያ አንተ ታምናለህ ወይ እናንተ ታምናላችሁ ወይ? መጀመሪያ የኛ ማመን አለማመን ሳይሆን እኔ እኮ የእናንተን ማመን ነው የኛ አለማመን ላይ ነው እንዴ እናንተ እምነት የሚመሰረተው እህቴ። የእናንተ እምነት ቤተክርስቲያኒቱ ጥርት ያለ ትምህርት አላት ስላላችሁ በቀጥታ ሊነገር የሚገባው እንጂ በእኛ አለማመንና ማመን ላይ የሚመሰረት አይደለም። ስለዚህ እናንተ የምታምኑበትን ነው እየጠየቅኩ ያለሁት። የማርያም ትንሣኤ ዶግማ ነው ወይስ አይደለም? ይኸውልህ አሁንም አልመጣህልኝም ወንድሜ፣ ነገርኩ። ዶግማችሁን አሳዩን አይደለ ያልከው? ለምን ትጠይቀኛለህ? የእኛን ዶግማ እያስረዳሁ ነው አይደለ እኮ። ይኸው እኮ እኔም እኮ እየጠየቅኩሽ ነው። እኔም እየጠየቅኩሽ ያለሁት እኮ እሱን ነው እያስረዳሽኝ ስለሆነ ነገረ ማርያም ላይ ቴዎቶኮስ ብቻ ነው ዶግማ፣ ሌላ ዶግማ የለም። ትንሣኤዋ ዶግማ አይደለም። ዘላለማዊ ድንግልናዋ ዶግማ አይደለም። ይኸውልህ እነዚህ በዘመናቶች የመጡ ጥያቄዎች ናቸው። ገባህ? ለምሳሌ አባቶቻችን ባደረጉት ጉባኤ ላይ ዋና የዶግማን ትምህርቶች አስቀምጠው ሄደዋል። ስለዚህ በዘመናቶች ጥያቄዎች በተነሱ ቁጥር ያንን ነገር ክሬት እያደረጉ አልመጡም። ግን ኢንዳይሬክትሊ የድንግል ማርያም ዘላለማዊ ድንግልና እውነት ነው፣ ዶግማ ነው። በቃ ዶግማ ነው። ቴንክ ዩ ሶ ማች ዶግማ ነው። ቴንክ ዩ ሶ ማች። እሱን የፈለኩት አሁን የዶግማ ቁጥር እየጨመረ ነው። ተመልከች። ለስዕል መስገድ ዶግማ ነው ወይስ አይደለም? እንዴት ብዬ ላስረዳ? ዶግማ ይኸውልህ መሰረታዊ ትርጉሙ ይግባ ወንድሜ። ዶግማ ማለት ገብቶኛል በዘመናት የማንቀይረው እውነት ማለት ነው እኮ። ገብቶኛል እኮ ፍቅርዬ እህቴ ገብቶኛል። አምስቱ ትይኝና ከዛ ትመጪና ደግሞ ዶግማ ትይኛለሽ የማርያም ትንሣኤ። ለስዕል መግደል ዶግማ አይደለም፣ ቀኖና ነው። ለምሳሌ እርግጠኛ ነሽ? አዎ ላስረዳህ ወንድሜ። ለምሳሌ አንድ ሰው በረሃ ላይ ወይም ደግሞ ቤተክርስቲያን በሌለበት ሁኔታ ውስጥ ብታገኘው፣ አሁን በሆነ አጋጣሚ ብታገኘው፣ ያንን ሰው መጀመሪያ የምትነግረው ስለ ክርስቶስ ማዳን እውነተኝነት ገባ? ወይም የሞት ጫፍ ላይ ደርሶ ብታገኘው ያንን ህይወት ነው የምትሰብከው። አይና ስዕል ደግሞ ያስፈልግሃል፣ ስዕል እዚህ ጋር ላዘጋጅልህና ደግሞ ይህንን ተቀበል አትለውም። ገባ? ሁኔታዎች ያስገድዱሃል። ቀኖና አንዳንዴ እንደ ቦታው እንደ ሁኔታው ይቀያየራል። ገባ? ስለዚህ ስዕል ዶግማ ነው የሚል የቤተክርስቲያን ትምህርት ቀኖና ነው እንጂ ዶግማ አይደለም። ቀኖና ማለት እምነታችንን የምናስኬድባቸው ስርዓቶች ማለት ነው። ገባ? አሪፍ አብራርተሽልኛል። ለምሳሌ በረሃ ላይ አንድን ሰው ብታገኙ አልሽ ሊሞት ብሎ በረሃ ላይ ብታገኙ ስለ ማርያም ዘላለማዊ ድንግልና ትነግሪዋለሽ እንዴ? ቅድም ዶግማ ነው ብለሽን ስለነበር ማለት ነው። ወንድሜ ጊዜ ካለው እነግረዋለሁ። ጊዜ ካለው እሱማ ስለ ስዕልም ትነግሪዋለሽ። ጊዜ በሌለበት ሰዓት ትነግሪዋለሽ ወይ? አንድ ሰው አፋፍ ላይ ደርሶ ልትሞት ብታገኘው መጀመሪያ የምትነግረው ዶግማ የምንለውን ነው። እውነት እላችኋለሁ እኮ ስለ ማርያም ሞትና ትንሣኤ፣ ስለ ማርያም ዘላለማዊ ድንግልና ትነግሪዋለሽ ወይ ነው። ጊዜ ካለኝ እነግረዋለሁ። ጊዜ ከሌለኝ ግን ኢየሱስ አዳኝነትና አምላክ ነግሬው ቢሞት ቢቀበል እንደ ቤተ ክርስቲያኑ አስተምሮት አምስቱ አዕማደ ምስጢራቶች ቢቀበል እግዚአብሔር ምሕረቱን ይሰጠዋል ብዬ አምናለሁ። ይሄ የኔ አመለካከት። ችግር የለውም። እሺ ጠጋ እንበልና ሰውየው ሊሞት እያጣጣረ መሀል ላይ ያገኘሽውና መጠመቅ የማይችልበት ሰዓት ላይ ሆኖ ሞተ፣ አምኖ ሞተ። ጥምቀትን ዶግማ አረግሽው ወይስ አላረግሽው? ምን እንደ ሁኔታው እኮ ይወስነዋል አልኩ። አሁን ይሄ ስለዚህ ጥምቀትም ዶግማ አይደለም ማለት ነው ባንቺ እንትን ነው ወንድሜ ነው። ለምሳሌ የሰው ልጅ የክርስቶስን መልበስ የሚችለው በጥምቀቱ ነው። ገባ? በጥምቀት ነው የሚለብሰው። አሁን የዛን ሰው እንዴት ነው ምንድነው ብሎ ቢጠይቀኝ እርሱን አምነህ በመጠመቅ ነው ብዬ ነው የምነግረው። ገባ? ጥምቀትን ወደኋላ አላደርግም። ግን ያለንበት ሁኔታ አስገዳጅ ሁኔታ ቢሆን
ውሃ የሌለበት አካባቢ ቢሆን ቤተክርስቲያን የራሷ ቀኖና አላት፣ እንዴት እንደምናስፈጽመው ገባ? ስለዚህ ጥምቀት ዶግማ ላይ ሆኖ ታዲያ እንደዛ ታርክሽ ዶግማ ነው። ሳይጠመቅ ይጠመቃል ባለው በአቅርቦት ሲጀመር እምነትን ከጥምቀት እኮ ነጠልሽው። በቃ እኮ ሲጀመር ራሱ እናንተ ደግሞ አትነጥሉም። አልነጠልኩም ወንድሜ። አይ ሳይጠመቅ እኮ ሌላ ቀኖና ይፈልግለታል አልሽ። በቃ የሚተካ ነገር ነው የሚለወጥ አልሽ። አላልኩም ቃሌ አላልኩም። አምስቱን አዕማደ ምስጢራት እነግረዋለሁ አልኩ። አምስቱ አዕማደ ምስጢራት ግን የሚያከናውንበት መንገድ እንደ ቦታው እንደ ሁኔታው ይለያያል። ገባ? አስገዳጅ ሁኔታዎች የሚኖሩ ሊሞት እያጣጣረ ትምህርተ ስላሴ ተናግረዋለሽ ማለት ነው አይደል? ኦፍ ኮርስ እንዴ በጣም ጥሩ። እሺ ትምህርተ ስላሴ የሚታመን ነገር ስለሆነ ማለት ነው አይደል? ጥምቀት የሚታመን ነው። ትምህርተ ስላሴ ጥምቀትና እንትንማ ጥምቀትና ቁርባንማ የሚተገበር ነገር ነው። ለምሳሌ ስለ ቁርባን ተነግረዋለሽ እንዴ? እንዴት ነው የማልነግረው? ጉድ ያንን ቁርባን ሳይቀበል ቢሞትስ? ይኸውልህ እሱን የፍርድን ነገር ለክርስቶስ እተዋለሁ። ያ ዶግማ አይደለም ነው። በቃ እኮ ሳይተገብረው ሞተ። ዶግማ አይደለም። እሺ ይድናል ሰውየው ሳይቆርብ ቢሞት? እኔ ስለ መዳን ኢየሱስ ክርስቶስ ማናችሁም መዳን ስለ መዳንና ስላለ መዳን እንዳታስቡ ብሏል። ክርስቶስ ኢየሱስ ስራ ነው። ላግዝሽ እዚህ ላይ እህቴ ፍቅር ላግዝሽና ሲጀመር እንትን ያመጣሽው ነገር ገና እንትን ሊሞት በቃ ወይ ትንሽ ደቂቃ ቀርቶት ምናምን ልነግረው የምችለው ነገር ያልሽው ነገር ትልቅ ችግር ይዞ ይመጣል። ምክንያቱም አሁን ባልሽው መንገድ መሰረታዊ ዶግማ እንትን ዶግማ ብላ ቤተክርስቲያናችሁ አላስቀመጠችም። ያስቀመጠችበት ዶክመንትም የለሽም። እስቲ አሁን ለምሳሌ ነገረ ማርያምን ወይ ደግሞ ተይው ክብረ ቅዱሳንን ከሌሎቹ ለይታ ሁለተኛ ደረጃ ዶግማ ብላ ያስቀመጠችበትን አሳይኝ እስቲ። ይኸውልህ ሁለተኛ ደረጃ ዶግማ ምናምን ይኸውልህ እኛ እኮ ትምህርታችን አጠቃላይ የቤተክርስቲያኗ ትምህርት ማለት ፓኬጅ አለው። ለምሳሌ ዶግማ ስትል፣ ቀኖና ስትል፣ ትውፊት ስትል በዛ ነገር ውስጥ ሁላ ከነገረ እግዚአብሔር ጀምረህ ነገረ ማርያም፣ ነገረ ቅዱሳን እንደየደረጃቸው ነገረ መልአክ ብላ ትምህርቷ ሰፊ ነው። ገባ? ይሄ ልክ አንተ ባሰብክበት ደረጃ በ100 ናቸው 200 ናቸው ብለን ኤግዛክትሊ ቁጥሩን ልንነግርህ አንችልም። ዋናው ግን ለሰው ልጅ መዳን ዋና ትምህርት 5ቱ አዕማደ ምስጢራቶችና 7ቱ የቤተክርስቲያናት እንትኖች ናቸው። በቃ ሰው ለመዳን እነዚህን ካወቀ ቁጥሩን ካልነገርሽን ታዲያ በዶግማው እንወያይ ማለት ምን ሴንስ ይሰጣል? በቃ አታውቂያቸውም እኮ ለምን በዶግማው እንወያይ ታዲያ? ነገርኩህ እኮ ወንድሜ ቃሌ መጀመሪያ አልኩህ ሰው ያንን ቢያምን ይድናል። ገባ? የትምህርት ሃይማኖት ማን ነገርሽ? ያንን ቢያምን ይድናል ነው ያልሽኝ አይደለ? ቆይ ተይው እንደው ቀየርኩት ጥያቄውን። ያንን ቢያምን ይድናል ያ ድምጽ ጠፋ ቃሌ። ፍቅር አለሽ? ያንን ቢያምን ይድናል ነው ያልሽኝ አይደል? አዎ ያንን ቢያምን ይድናል ነው ያልሽኝ አይደል? አዎ ወንድም። እሺ ባያምንስ ፍቅር? ባያምን አይድንማ። እሺ አንድ ሰው ለስዕል መስገድ የሚባለውን ነገር አላምንም መጽሐፍ ቅዱሳዊ ነው ብሎ ቢያምን ይድናል ወይስ አይድንም? እንግዲህ የቤተ ክርስቲያናችን ትምህርት አይደለ? የቤተ ክርስቲያናችን ትምህርት ላይ ደግሞ የተወሰነውን ወስዶ የተወሰነውን ቀንሰ መኖር አትችልም። የቤተ ክርስቲያኗ ትምህርት ድንጋጌ ነው። ያንን የማታምንበት ምንም ምክንያት አይኖርም። ከፍሎ ማለት አንድ ሰው ጥያቄውን በቀጥታ መልሽልኝ። አንድ ሰው እኔ ለስዕል መስገድ መጽሐፍ ቅዱሳዊ ስለሆነ አላምንም፣ በዚህ በ5ቱ ምስጢራተ ቤተክርስቲያን አምናለሁ፣ በ7ቱም አምናለሁ፣ ነገር ግን ለስዕል መስገድ መጽሐፍ ቅዱሳዊ ስለሆነ አላምንም ቢል ይድናል ወይስ አይድንም? እኔ ወንድሜ ፈርስት ኦፍ ኦል ያ እምነት ይኖረዋል ብዬ አላስብም። ኦርቶዶክስ ከሆነ ሰው ቢያምን እንደዛ ብሎ ቢያምን ይድናል ወይስ አይድንም? የቤተ ክርስቲያኗ ትምህርት እስከሆነ ድረስ ማመን አለበት እኮ። አላምንም ቢል ይድናል ወይስ አይድንም? ይኸውልህ ይድናል አይድንም ስለመዳንና ስለመዳን ስላለመዳን ክርስቶስ ነው የሚያውቀው። እኔ ይድናል አይድንም ብዬ ዶግማውን አላምን ቢል አይድንም አልሽ። ስለዚህ አሁን
ቅድም ቀኖና ብለሽ አስቀምጠሽዋል። ለስዕል መስገድ ለስዕል መስገድ መጽሐፍ ቅዱሳዊ ነው ብሎ አንድ ሰው አላምንም ቢል ይድናል ወይስ አይድንም? እሱ ነው እኮ ስህተቱ። መጽሐፍ ቅዱሳዊ ነው ብሎ ካለ ስህተቱ እሱ ነው። ያ ሰው ኦርቶዶክስ ይድናል ወይስ አይድንም? ኦርቶዶክስ ይሆናል አይደለም? ይድናል ወይስ አይድንም? ለምን እሱን ትጠይቀኛለህ? የቤተ ክርስቲያኗ ትምህርት ስለሆነ ድንጋጌዋን መከተል አለበት እኮ። ይድናል ወይስ አይድንም የሚለው ነገር እኔ አልወስንም ወንድሜ። ገባ? ዶግማው ላይ ለምን ወሰነሽ? እዚህ ላይ አትወስኚ። ዶግማ ላይ ይኸውልህ፣ እኛ ቤተ ክርስቲያናችን ስንማር ክርስትና ነው ወደ ክርስትና የመጣሁት ስማር እነዚህን ዶግማዎች ለዘመናት የማንቀይራቸው አንድ ሰው መጥቶ ላስተካክለው ብሎ ቢል የማይስተካከሉ እውነተኞች ናቸው ተብሎ ስለተነገረን በድፍረት እናገራለሁ። እሺ አይከን ቬነሬሽን አንድ ሰው መጥቶ ላስተካክል ቢል ይስተካከላል ወይስ አይስተካከልም? ቤተክርስቲያኗ ፈቃዷ ከሆነ ቤተክርስቲያን በአባቶቻችን መሰረት መስተካከል ካለበት ይስተካከል ከተባለ ይስተካከል ይችላል። ማስረጃ እኔ ቴዎሎጂሻን አይደለሁም ወንድሜ። ስለ ስዕላት ታዲያ ማስረጃ ከሌለሽ ታዲያ እንዴት ይሆናል? እሺ ክብረ ቅዱሳን እናንሳ። ክብረ ቅዱሳን ዶግማ ነው ቀኖና? አልገባኝም። ክብረ ቅዱሳን ስትል ምን ለማለት ፈልገህ? ክብረ ቅዱሳን ብላ ቤተክርስቲያናችሁ የምታስተምረው ትምህርት ዶግማ ነው ወይስ ቀኖና? ቀኖና ነው። በጌታ ስም መቅረዝ የተሰኘው ዌብሳይታችሁ ላይ ክብረ ቅዱሳን ዶግማ ነው ብሏል። ማንን እንመን? ይኸውልህ ወንድሜ፣ አሁን ይኸውልህ ቀኖናም እኮ ማለት ነው ዶግማ ነው ዶግማ አይደለም ብለን ብናስብም የእግዚአብሔር ቃል ነው። ቀኖና ውስጥ እኮ የእግዚአብሔር ቃል ያለ እኔ የጠየኩት ቀኖና ነው ስላልሽ እኔ የጠየኩት ማንን እንመን? ዶግማ ነው የሚለው አሉ፣ ቀኖና ነው የሚለው አሉ። ማንን እንመን? ካንቺ ብዙ መጽሐፎች አሉ። እኔ መጽሐፎች እልክልሃለሁ የቤተክርስቲያኗን ትምህርት። እሺ ክብረ ቅዱሳንን ልለፍሽና እሺ የቅዱሳን አማላጅነት ዶግማ ነው ቀኖና? ይኸውልህ አሁን እነዚህ በሙሉ የምትላቸው ማለት ነው ከዶግማ ወርደው ለምሳሌ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው ይላል አይደለ? ያንን በዘላለም ሕይወት ውስጥ በእኛ ቤተክርስቲያን መዳን ወደፊት ደግሞ አለ አይደለ? ለመዳን የምትሰራው ስራ አለ። ከዛ ድህነት ፕሮሰስ ነው አይደለ? በዛ ፕሮሰስ ውስጥ የምናረጋቸው ነገሮች ናቸው። አሁን እኮ እኔ እኮ መች አልኩኝ? እኔ እኮ እንደዛ ነው አይደለም። የቅዱሳን አማላጅነት ዶግማ ነው ወይስ አይደለም? ይኸውልህ ወንድሜ ለመዳን እኮ አልኩ የቅዱሳን አማላጅነት ለመዳን ያግዛል፣ ይጠቅማል። ዞሮ ወደ እኔ የጠየኩሽ እሱን አይደለም። ኦኬ ዶግማ ነው። ቴንክ ዩ። የቅዱሳን አማላጅነት ዶግማ ነው። ቴንክ ዩ። አሪፍ ነው። የቅዱሳን አማላጅነት ቆይ አንዴ፣ ለምን ቤተክርስቲያኗ ያልጠየቀችውን ጥያቄ ትሄዳለህ ወይ? እኛ አንዴ ቆይ፣ የቅዱሳን አማላጅነት ዶግማ ነው አልሽኝ አይደል? አሁን ቅድም ግን ክብረ ቅዱሳን ዶግማ አይደለም ብለሻል። ኦይ ስማኝ ወንድሜ ስማኝ፣ ዋናው መዳን ነው ለሰው ልጅ ማለት ነው ዶግማ የምንለው። ስለዚህ በመዳን መንገድ ውስጥ ግን የቅዱሳን አማላጅነት ክብረ ቅዱሳን ፕሮሰስ ናቸው። ገባ? በሱ ለመዳን የምንሄድባቸው መንገዶች ናቸው። ለዛ ሀሳብ ቀየርሽ። አሁን ሀሳብ ቀየርሽ። አሁን አልቀየርኩም። አንተ የቅዱሳን አማላጅነት እኮ ዶግማ ነው አልሽና ክብረ ቅዱሳን ግን ዶግማ አይደለም አልሽን። ግን ክብረ ቅዱሳን ውስጥ ነው የቅዱሳን አማላጅነት ያለውና ግራ ገባን እኮ። ምን እንበልሽ? አሁን ያልሽን ነገር ተጋጨ እርስ በርስ። አንድ ደቂቃ ስጠኝ። እሺ ለምሳሌ ጾም ለክርስቲያን ዶግማ ነው አይደለም? እንግዲህ አንቺ ነው የምጠይቀው። ጾም ዶግማ ነው አይደለም? አንቺ እምነት አስተሳሰብ ለክርስቲያን ዶግማ ነው አይደለም? ጾም በጣም ለክርስትና ህይወተኛ እንደዛ አይደለም። ሲጀመር ዶግማ ቀኖና የሚባሉ ነገሮችን የምንረዳቸው እንደዛ አይደለም። አሁን አንቺ እንደምትይው አይደለም። ለኛ ጾም ለፕሮቴስታንት ለፕሮቴስታንቱ ጾም የሚባለው ሀሳብ ለፕሮቴስታንቱ ለክርስትና ህይወት አስፈላጊ ከሆኑ ነገሮች መካከል አንዱ ነው። አንድ ሰው ባይጾም ይጠፋል አንልም። ነገር ግን አንድ ሰው ባለመጾሙ የሚያጣቸው መንፈሳዊ በረከቶች ደግሞ አሉ። ስለዚህ በእናንተ ጾም ቢደረግም ባይደረግም ምንም እንትን የለውም። ማን አለ እንደዚህ? አልክ እኮ። ማን አለ እንደዚህ? መች ነው ያልኩት? አሁን እኮ አልክ ባይጾም ይጠፋል አንልም አልክ።
አልክኮ ኦፍ ኮርስ ባይጾም ይጠፋል አንልምና ቢጾም ባይጾም ችግር የለውም አንድ አይነት ነው እኮ። ለምንድን ነው የምንጾመው? ዋናው እኮ አተርጉሚብኝ እንጂ ያወራሁትን እኔ ልክ እንደማወራው እኔ በማወራው መንገድ አትኩ። እሺ ችግር የለም። እሺ ቃሌ ሶሪ። እሺ ለክርስትና ህይወት ጾም እጅግ በጣም አስፈላጊ ነገር ነው። ሶ አንድ ሰው ክርስቲያን ከሆነ በኋላ አልጾምም ሊል አይችልም። መጽሐፍ ቅዱሳዊም ስለሆነ ማለት ነው። የሚጾመው መጽሐፍ ቅዱሳዊም ስለሆነ አንዴ ልጨርስ እኮ። አይ እንድታስረዳኝ ነው። የሚጾመው ለምንድን ነው? እኔ ወደ እኮ እያስረዳሁሽ ስለሆነ አንዴ ረጋለኝ መስልኛ። እሺ ስለዚህ ለክርስትና ህይወት በጣም አስፈላጊ ነገር ነው። የሚጾመው ለምንድን ነው? አንደኛ የክርስቶስ ትእዛዝ ስለሆነ ይጾማል። ሁለተኛ ከእግዚአብሔር ጋር ከተወሰኑ ነገሮች ከምግብ ብቻ አይደለም ወደ ሆድ ከሚገባ ነገር ብቻ ሲሆን ወደ ጆሮም ወደ አይንም ከሚገቡ ነገሮች ራሱን አቅቦ ከአምላኩ ጋር ለመገናኘት ሲል ይጾማል። ሶስተኛ ጥያቄዎች ካሉት ልክ እንደነ ዳንኤል ጥያቄዎች ካሉት እነዛ ጥያቄዎችን እግዚአብሔር ፊት ለማቅረብ ራሱን ወደ ሆድም ወደ አፍም ወደ አይንም ወደ ጆሮም ከሚገቡ ነገሮች ቆጥቦ ይጸልያል፣ ይጾማል። ስለዚህ ጾም ጸሎት ለኛ እርስ በርስ የሚገናኙ ነገሮች ናቸው። በዛ ደረጃ የሚቀመጡ ናቸው። እነዚህን አስፈላጊ አይደሉም በጾሙም ችግር የለውም ምናምን ብለን የምናስቀምጣቸው አይደሉም። እኔ ቤተክርስቲያን ብትመጪ በሳምንት አንድ ጊዜ ጾም ታውጃለች። አንዳንዴ ደግሞ በሳምንት 5 ቀንም ጾም ታውጅና ከዛ በኋላ ወንጌል ትወጣለች፣ ወንጌል ስርጭት ትሰራለች። አንዳንድ ጊዜ 15 ቀን አንድ ወር የሚታወጅበት ጊዜ አለ። ስለዚህ ይሄ በግል ከሚያዙ ጾሞች ውጪ ነው። እንግዲህ ሌሎች ደግሞ በግላቸው ጾም ጸሎት እንዲይዙና በእግዚአብሔር ፊት እንዲገናኙ ደግሞ ከእግዚአብሔር ጋር እንዲገናኙ ደግሞ ቤተክርስቲያኔ ታስተምራለች። እዚህ ውስጥ ያለ አንድ ፕሮቴስታንት ቢጾም ባይጾም ምናምን አይልሽም። አሁን በነገርኩሽ መንገድ ነው የሚያስቀምጠው። አንቺ ግን አሁን ጾምን ዶግማ ነው ወይስ አይደለም? እኔ ይሄን አልጠየቅሽም። እኔ የምጠይቅሽ ጥያቄ ለምሳሌ የዶግማ ሊስታችሁ ቁጥር የለውም ማልሽ፣ በቃ ሊቆጠር አይችልም ማልሽ። አንደኛ ታዲያ እንዴት አድርገን ነው እንትን የምንላችሁ? እንዴት አድርገን ነው በዶግማ የምንወያያችሁ? እናንተ ራሱ ቁጥራቸውን አታውቁትም። አንድ እሱ ነው። ሁለተኛ ነገር ዶግማ ነው እንትን ቅድም ስትይኝ የቅዱሳን አማላጅነት ዶግማ ነው አልሽኝ። ቆይተሽ ደግሞ አይ ክብረ ቅዱሳን እኮ ዶግማ አይደለም አልሽኝ። ኦኬ ግን የቅዱሳን አማላጅነት ክብረ ቅዱሳን ውስጥ ያለ ጉዳይ ሆኖ እያለ ማለት ነው። ሶስተኛ ሜቢ የኔ አገላለጽ ሁኔታ ቆይ ልጨርስልሽ። እንትን እያደረኩ ነው ነጥቤ እንዳይጠፋብኝ አርቲኩሌት እያደረኩኝ ነው እስካሁን ያወራነው። ሶስተኛ ለስዕል መስገድ ዶግማ ነው ወይስ አይደለም አልኩሽ። አይደለም። ለስዕል መስገድ ዶግማ ካልሆነ ታዲያ ለስዕል አልሰግድም የመጽሐፍ ቅዱሳዊ ነውና ብሎ አንድ ኦርቶዶክሳዊ ቢያምን ይድናል ወይስ አይድንም አልኩሽ። መልስ የለም። እሺ ለስዕል መስገድን ደግሞ ማንም ሰው መጥቶ ሊቀይረው ይችላል አልኩሽ። ቤተክርስቲያን ከፈቀደች አልኩሽ። ማስረጃ ስልሽ መልስ የለም። ለእያንዳንዱ ለጠየቅኩሽ ነገር መልስ የለምና ምን ይሻላል? አሁን እኮ ቃሌ መጀመሪያ እናንተ የጠየቃችሁን ስለ ዶግማ ነው አይደለ? ዶግማ አስረዳው ማለት ዶግማ የምንላቸው ትምህርተ ሃይማኖት አንደኛ ሚስጥረስ ምን ነው አምስቱ የቤተ ክርስቲያን ሚስጥራት፣ 7ቱ ንዑስ ሚስጥራት እነዚህ ናቸው ዶግማ የምንላቸው። ከዛ ሌሎቹ ግን በዶግማ ፕሮሰስ ውስጥ የምናደርጋቸው ቀኖና ናቸው። እነዚህ በሙሉ ግን ወደ ምን የሚያመጡ ናቸው? ወደ ዶግማ የሚያመጡ ናቸው። ከዛ አንድ ምሳሌ ነገርኩ። የቅዱሳን አማላጅነት 5ቱም ውስጥ 7ቱም ውስጥ ሳይኖር ዶግማ ሆነብሽ። ቅድም ዶግማ ነው አልሽ። ይኸውልህ ወደ ዶግማ ያመጣል ነው። ቀኖና ነው ወደ ዶግማ። አረ ዶግማ ነው ያልሽን። አረ ችግር የለውም በዛም ውሰደው። በዚህ እኔ እንድትረዱ የምፈልገው ለምሳሌ ጾም አነሳውና አይደለ? እንደ ምሳሌ ጾም ለክርስቲያን ቆይ ያነሳነውን ሐሳብን ጨርስ እንጂ። አይ ጾም ጠይቅ። ኢቭን ራሱ ነገረ ማርያም ዶግማ ነው ብለሽናል ቅድም። ቴዎቶኮስ አለን እኮ አይደለ እንዴ? አይ አራ ዘላለማዊ ድንግልናዋን ሁላ ዶግማ ነው አልሽ። ቴዎቶኮስ እናንተ ቴዎቶኮስ ክሪስቶሎጂ ነው ሲጀምር ግን አይደለም። አንቺ ቆይ ኤፌሶን ጉባኤ ክሪስቶሎጂካል ነው ማሪዮሎጂካል? ሁለቱንም የያዘ ጉባኤው ራሱ ማን ነገረሽ? የነበረው ጉባኤ ነው። ድንግል ማርያም የክርስቶስ እናት እንጂ የክርስቶስ እናት አይደለችም ነው ጥያቄያቸው። ፈርስቶ አይደለም የክርስቶስ እናት አይደለችም አይደለም።
እሺ የአምላክ እናት አለች። ምክንያቱም ክርስቶስ በእሷ ውስጥ በስጋ ሲወለድ ኦር በስጋ ሲጸነስ ራሱ መለኮት መጥቶ አደረበት ነው። ስለዚህ የሁለቱ ጁክስታ ፖዚሽን ነው እንጂ ኦኬ እኛ የምንለውን ሃይፖስታቲክ ዩኒየን አናምንም ነው። የነ ንስጥሮስ ንግግር እሱ ነበር። ስለዚህ በቀጥታ ቆይ ልቀጥል እንጂ ማርያም ተነስታለች ማለት ማሪዮሎጂ ነው ማለት ነው። በቀጥታ ከዚህ ጋር ተያይዞ የሚመጣው ቆይ አንዴ ልጨርስ። በቀጥታ ከዚህ ጋር ተያይዞ የሚመጣው ታዲያ ማርያም ማንን የወለደችው? ንስጥሮስ አንተ እንዳስተማርከው ከሆነ ነገረ ክርስቶስ ማርያም ማንን የወለደችው ሲባል ክርስቶስን አለ። አምላክ አልወለደችም እና እሷ እንደውም መባል ያለባት ወላዲተ አምላክ አለ ወላዲተ ክርስቶስ ነው ወይ ወላዲተ ሰብ ነው መባል ያለባት አለ። ወይ አንትሮፖቶኮስ ወይ ክሪስቶቶኮስ ነው መባል ያለባት አለ። ስለዚህ በቀጥታ ይሄ የተነሳው ከነገረ ክርስቶስ ጋር በተያያዘ ነው። ስለ ማርያም የሚናገረው ምንም አይነት ነገር የለውም ማርያም ቴዎቶኮስና ክሪስቶቶኮስ ከሚለው ውጭ። ማሪዮሎጂ ግን ይሄ አይደለም። በቤተ ክርስቲያናችሁ ራሱ ማሪዮሎጂ የማርያም ዘላለማዊ ድንግልና፣ የማርያም ትንሳኤ፣ የማርያም ከጥንተ አብሶ ነፃ መሆንና ያለመሆን ጉዳይ ቃሌ አትሰማም። ኧረ ይሰማል። አይሰማም? በመሀል ጠፍተን ነበር። አሁን መጣ። አይሰማም ጋይስ? አሁን ይሰማል። አሁን መጣ ቃሌ። ጋይስ ታብታብ አድርጉ እስቲ ታብ ምን ይሻላል? ተጋጨ ወይ ሌላ ሰው እናስተናግድ እንዴ? ቃልዋ ተቋርጠ ነበር። አሁን ነው የመጣ። እሺ ይሰማል። አሁን ይሰማል። ግን ምንድነው እህቴ ፍቅር ብዙም የኦርቶዶክስ ቤተክርስቲያንን መሰረታዊ ትምህርቶችን የምታውቅ አይመስለኝም። ላይክ እንደዚህ ተምራለች። በእርግጥ ግን አሁን ዶክትሪኑን እንኳን ይሄ ዶግማ ይሄ ነው ከዚህ እስከዚህ ነው ተብሎ የተለካውን ነገር እስካሁን ባየነው መንገድ አላስቀመጠችውም። አምስቱ አዕማደ ምስጢር ትላለች፣ ደግሞ ሰባቱ ምስጢራተ ቤተክርስቲያን ትላለች፣ ንዑስ ትላለች። መልሳ ደግሞ ምንድነው ይሄ የማርያምን ዘላለማዊ ድንግልናና ትንሳኤ ደግሞ ዶግማ ነው ትላለች። እንግዲህ ሌላም ታቦትን ብንጠይቃት ታቦቱም ዶግማ ነው። ያው ደግሞ ሁለተኛ ደግሞ በጣም ግልጽ ያልሆነ ነገር የምትናገረው አድበስብሳ የማለፍ ነገር ቀኑና ነው ዶግማ ነው የሚለውን ታድበሰብሰዋለች። ግልጥ ያለ ነገር እስካሁን ድረስ አልተናገረችም። አምስቱ አዕማደ ምስጢር ዶግማ ነው ካለች አዎ አምስቱ ብቻ ናቸው ብላ መናገር አለባት። ከዛ በኋላ ቀጣይ ደግሞ እንጠይቃታለን ማለት ነው። ግን እስካሁን ድረስ ምንም በተናገረችው መንገድ ዶግማ ነው ብላ እኛ በምንሰማው መንገድ የተናገረችው ልንረዳው በምንችለው መንገድ የተናገረችው ነገር አንዳችን ነገር የለም እና በእርግጥ ይሄ የእህቴን ለመኮንን ሳይሆን ግን የቤተ ክርስቲያኒቷ አስተምሮ እንደዚህ ስለሆነ ነው። ዶግማ ዝም ብሎ ይጮሃል እንጂ ሜዳ ላይ ነው የሚጮኸው እንጂ የምር የተለካ የተቀነነ የድነት ትምህርት የላትም። ሁለተኛም ዶግማም የላትም። ዶግማ እንዴ መቼ አስወራችሁኝ ወንድሜ? መቼ ዶግማ መቼ ተነተንኩኝ? ሚስጥረ ስጋዊ፣ ሚስጥረ ስላሴ፣ ሚስጥረ ትንሣኤ ሙታን መቼ አወራሁኝ እኔ? ቆይ ዶግማ ይኸውልሽና ዶግማ ማለት እንደ በቤተ ክርስቲያኒቷ ትርጓሜ ልምጣልሽና ዶግማ ማለት አነሰ ብለን የማንጨምረው ረዘመ ብለን የማንቆርጠው የማናስተካክለው ማለት ነው። ይሄ ማለት ወጥ የሆነ ወይም ደግሞ ቅድም እንዳልሽው ትምህርተ እግዚአብሔርን ወይም ደግሞ ለድነት እጅግ አስፈላጊ የሆነ ያለ እርሱ ድነት የሌለበት ማለት ነው። ባጭሩ ያለ እርሱ ያለ ዶግማ ድነት የለም። ትምህርተ ስላሴ ለምሳሌ አንደኛው ዶግማ የምንለው ያለ ትምህርተ ስላሴን ሰው ሳያውቅ የዘላለም ሕይወት አያገኝም የምንለው ለዚህ ነው። በእኛ ብትመጪ እንነግርሻለን። ግን በጣም በሚገርመው ሁኔታ ግን ቃልዬ በጣም ቀጥለም እንድታነሳ እንፈልገው ይሄ ሁሉ ዶግማ አለን ሲሉ ግን እኔ በጣም ለአኬም ጋር ገብቼ አንድ ቀን ሞግቻለሁ። ምንም አይነት መልስ የለውም። ዲያቆን ዳዊት ጋርም ገብቼ ተወያይተናል። ምንም ምላሽ የሌላቸው ይሄን ሁሉ ዶግማ ሲያደርጉ መጽሐፍ ቅዱስ ግን ዶግማቸው አይደለም። ዶግማቸው ባልሆነው ነገር ላይ ኑ በመጽሐፍ ቅዱስ እንወያይ ይላሉ። በጣም የሚያሳዝነው ነገር መጽሐፍ ቅዱስን በየትኛውም ቦታ ላይ ዶግማቸው አይደለም፣ አልጻፉትም።
ስንትም እንደሆነ አልተለካም፣ አይታወቅም። አሁን 81 ይባላል፣ ግን 81 ብቻ ደግሞ አይደለም። እንደው አንተም ስትወያይ አይቻለሁ ስታስረዳቸው እና ገና እኮ 8 እንኳ በመንገድ ላይ ያሉ የሚመጡ በአዲስ ኪዳን ላይ ሊጨምሯቸው ፈራ ተባ እያሉ እንደው ሁኔታውን እያዩ እየገመገሙ ያሉበት ሁኔታ አለ። ገና 8ቶችን አድ ለማድረግ ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንደኛ የተለካ የድነት መንገድ የላትም። ይሄን ሰው አድርጎ ይድናል አትልም። እንደው እንኳን ከሞት ባሻገር እንኳን በዘመድ በሟቹ ዘመድ ላይ የሚተርፍ የድነት መንገድ አላት። ተስካር 3 7 12 30 31 40 41 80 መንፈቅ ዓመታት እያለ የሚቀጥል ማለት ነው። የኔ አያት እስከዛሬ ድረስ 21 ዓመታቸው ነው እየወጣላቸው። እንዲህ አይነት የማይቋረጥ የድነት ለድነት የተለካ መንገድ እንኳን የላትም። ዝም ብሎ ያው ስንዱ እመቤት ይላታል ወይዘሮ ስንዱ እና ምንም አይነት መንገድ እንዲህ አይነት ነገር የለም። አሁንም ይሄ ጥያቄ በእርግጠኝነት ሊመልሱት የሚችሉት አይደለም። የተለካ ዶግማ የተባለ ምንም ነገር የላቸውም። ዝም ብሎ ነው። እኔ በቤተክርስቲያኒቱ አድጌያለሁ። ሚስጥረ 5ቱ አዕማደ ሚስጥር ተባለ እንጂ 5ቱ አዕማደ ዶግማ አይደሉም። እነሱ ራሱ ማለት ነው ዶግማ እንኳን የሚባል እንትን የላቸውም እና እንደ አይነት ነገሮችን ሊመልሷቸው አይችሉም። ግን እንደው ነጋዴ ቢገቡ ኖሮ መልካም ነበር እና እነዚህን በደንብ ብንሄድባቸው በጣም መልካም ነው ብዬ አስባለሁ። ተባረኩ። ቃልዬም ስላወኩ በጣም ደስ ብሎኛል። ተባረኩ። መልካም ጊዜ። እሺ ቴንክ ዩ ወዳጄ ተባረክ። ለማጥራት ያህል አንድ ሁለት ጥያቄ ልጠይቃት እህታችንን። ወይ ወረደች? አትሊስት የፕሮቴስታንቱን ኢሴንሻል ቲችንግ የምንለውን ነገር ላስረዳት አስቤ ነበረ። ቢያንስ ፕሮቴስታንቱ ጋር ግን በዚህ ደረጃ ግራ የገባው ነገር አይገኝም። ለእኛ ኢሴንሻል ቲችንግ ምንድን ነው የሚለውን ነገር ላስረዳት ነበረ። ካለሽ አንድ ቁጥር ጻፊ። ገባሽ? እሺ ሶ ሴንስ እሷን ለማጥራት አንድ ሁለት አድርገን የእኛን ታሳየናል። ቃልዬ ቀጥል። ፍቅር እሰማለሁ። አኪ እንዴት ነህ? አንዴ ተገናኝተናል ከዚህ በፊት። እሺ ጥሩ ሰላም አለሁልሽ። ምን መሰለሽ አሁን እኛ እየጠየቅን ያለ ነው የዶግማ ትምህርት አላችሁ ወይ ስንል አንቺ አሁን አለን ብለሻል አይደለ? አዎ ወንድሜ። ሊስቱን ልትነግሪኝ ትችላለሽ? ነገርኩኝ እኮ ቅድም። መጀመሪያ ትምህርት ሃይማኖት ነው። እሱንም ደግሞ እናንተም ታምኑበታላችሁ። ትምህርት ሃይማኖት ነው ዋና የቤተ ክርስቲያን ዶግማዋ ማለት ነው። ከዛ 5ቱ አዕማደ ሚስጥራቶች ናቸው። መጀመሪያው ሚስጥረ ሥላሴ ነው፣ ስለ እግዚአብሔር አንድነትና ሶስትነት የሚያስረዳ ማለት ነው። ሁለተኛው ሚስጥረ ሥጋዌ ነው፣ ስለ ኢየሱስ ክርስቶስ ሰው መሆን፣ ስለ ኢየሱስ ክርስቶስ አምላክ መሆን፣ በቃ ሚስጥረ ሥጋዌን በአጠቃላይ የኢየሱስ ክርስቶስን ከትውልዱ እስከ ትንሣኤው የሚያሳይ ነው። 5ቱን አዕማደ ምስጢራት ማለትሽ ነው አይደለም? አዎ የመጀመሪያው ሥላሴ አልኩ። እሱ ችግር የለም። 5ቱን እናውቃቸዋለን። 5ቱንም 7ቱንም ምስጢራት እናውቃለን። ስለዚህ 5ቱን ፕላስ 7ቱ ሲደመር ትምህርት ሃይማኖት ነው ዶግማችን እነሱ ናቸው። አዎ እዛ ውጪ የሚመጡ ነገሮች ሁሉ ዶግማ አይደሉም። ይኸውልህ ዶግማ አይደሉም፣ ቀኖና ይባላሉ። ቀኖና እናውቃለን። እነሱ ሊስተካከሉ የሚችሉ ናቸው። አሁን ያንቺን በቃ መሰረታዊ ነገር ትምህርት ሃይማኖት ሲደመር 5ቱ አዕማደ ምስጢራት ሲደመር 7ቱ ምስጢራት እነዚህ ዶግማ ናቸው ነው። አዎ ቤተክርስቲያኒቷ እነዚህ አሁን አንቺ ያልሽው የደመርናቸው 3ቱ ዶግማዬ ናቸው ብላ ያሰፈረችበት ጽሁፍ አለ? እነዚህ ናቸው ብላ ወይስ አንቺ ነሽ አሁን እነዚህ 3ቱን ዶግማ ናቸው ያልሽው? ይኸውልህ አሁን እኛ ቤተክርስቲያን ስንማር ዶግማ፣ ቀኖናና ትውፊት ተብለን ዘርዝረው ሲያስተምሩን እነዚህን የትኛው መጽሐፍ ላይ ብትሄድ እነዚህን ነው የሚያሳይህ መጀመሪያ ላይ። ስለዚህ እነዚህ ማለት ዶግማ ናቸው ብላ ታስተምራለች ቤተክርስቲያን። ለዚህ ቤተክርስቲያኒቷ እነዚህ ናቸው ዶግማዬ 3ቱ ትምህርት ሃይማኖት፣ 5ቱ አዕማደ ምስጢራት እና 7ቱ ምስጢራት
እነዚህ ሶስቱ ናቸው ዶግማ ያለችው ጽሁፍ የለም። ግን እነዚህን ስለምታስተምረን እነዚህ ናቸው ብዬ አምናለሁ ነው እያልሻለሽ እንጂ የተጻፈልኝ ነገር የለም ነው እያልሻለሽ። ትክክል ነኝ? መጀመሪያ አንተ ክርስቲያን ስትሆን ቤተክርስቲያን ስትገባ ዶግማ፣ ቀኖና፣ ትውፊት ተብለህ መጀመሪያ ኮንሰፕቱን ነው የምትረዳው። ዶግማ ማለት ኢየሱስ ክርስቶስ እውነት 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 እያለ ያስረገጣቸው ነገሮች ናቸው ዶግማ ብለን የምንቀበላቸው። ለምሳሌ እውነት እውነት እላቸዋለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔርን መንግስት አያይም ይላል አይደለ? ይሄ ዶግማ ነው። እውነት እውነት እዚህ እላቸዋለሁ ዶግማን የምንላቸው ነገሮች ኢየሱስ በመጽሐፍ ቅዱስ ውስጥ እውነት እውነት ብሎ ያላቸው ነገሮች ብቻ ዶግማዎች ናቸው እንበል። ዶግማ የምንላቸው እነሱን ናቸው። ኢየሱስ እውነት ብሎ እሺ ያስረገጣቸው ነገሮች ሌሎቹስ? ዶግማ እንላቸዋለን። ሌሎቹንስ? አሁን ደግሞ ወደኋላ ተመለስን። ቅድም ማለቴ አሁን ያልኩ በሙሉ ነገሮች ኮንሰፕቱ ዶግማ ማለት ትርጉሙ መጀመሪያ ታውቃለህ፣ ከዛ ምን እንደሆነ ትረዳለህ። አሁን ለምሳሌ ትምህርት ሃይማኖት ላይ ማንም ሰው መጨመር መቀነስ አይችልም። ገባ? በዘመናት እየተነሳ ያ አባቶቻችን ይሄ ነው እምነታችን ብለው ያስረከቡን እምነት ከሱ ውልፍት የለም። ገባ? እሱን ነው ዶግማ የምንለው። እሱን ብቻ ነው ዶግማ የምንለው ወይስ ቅድም አምስቱ እዛ እነሱ ማለት እሱ ዋናው የሆንና እነሱ ደግሞ የምናረግበት መንገድ ነው። ለምሳሌ የዶግማው ልጆች? እሺ እሱ ለምንላቸው ማለት ነው። ዋና ግን ትምህርት ሃይማኖት ነው። አሁን እኮ ይሄንን ነው እኮ አሁን መጽሐፍ አንድ ቤተክርስቲያን ዶግማዬ እነዚህ ናቸው ብላ ሊስት አድርጋ ታሳውቃለች። የምትጠቀመው መጽሐፍ ቅዱስ ደግሞ ይሄ ነው ብላ ታሳውቀ። በቃ የራሷ ነገር። አሁን ኮንሴፕት ነው እንጂ ያለው የተጻፈ ሊስት የተደረገ ነገር የለም እያልሽኝ ነው። ሊስት እንደዚህ ተብሎ የለም። ግን ዶግማ፣ ቀኖና፣ ትውፊት ግን እንማራለን በቤተ ክርስቲያን። ቀኖና የቱ እንደሆነ እናውቃለን፣ ዶግማ የቱ እንደሆነ እናውቃለን። እዚህ ሀሳቡ ነው ያለው። ዶግማ ለማለት የምንችላቸው እንዲህ አይነት ነገር ካለበት አንድ ነገር ዶግማ ነው እንላለን። እንዲህ ነገር ከሌለበት ትውፊት ነው እንላለን እንጂ ቤተክርስቲያኒቱ እነዚህ ዶግማዬ ናቸው ብላ ሊስት ያደረገቻቸው ነገር የሉም። አሉ እንጂ ወንድሜ፣ ነገርኩህ እኮ። አሁን እኮ ኮንሴፕት ነው። እንደዛማ ከሆነ ሀሳቤን እንትን አላልከውም። ትምህርት ሃይማኖት አለ፣ ዶግማን የምንፈጽማቸው ደግሞ አማደ ሚስጥራቶች አሉ። እነሱ በሙሉ ዶግማ ናቸው። ገባ? ግን ለምሳሌ አሁን አንድ ሰው ይሄን ባላረግ ዶግማ ነው ቀኖና ነው? ለምሳሌ ስጋና ደሙ መቀበል በእኛ ቤተክርስቲያን ዶግማ ነው። ግን የሆነ እንደየቦታው ግን ቀኖናው ሊለያይ ይችላል። ለምሳሌ አንዳንድ ቤተክርስቲያን 7 ካህን ነው። ቀኖና አላነሳንም። ተይው፣ ቀኖና ችግር የለም። ቀኖና አስተዳደራዊ ነገሮች ስለሆኑ ሊስተካከሉ ሊሻሻሉ የሚችሉ ናቸው። ታያቸው እነሱ። አሁን የሚሻሻል አይደለም። ስለዚህ ቤተክርስቲያኒቷ እነዚህ ዶግማዬ ናቸው ብላ ሊስት ያደረገችውና ያስቀመጠችው በቤተክርስቲያን ደረጃ አለው። ትምህርት ሃይማኖት ሚስጥራት ቤተክርስቲያን 5 አዕማደ ሚስጥራትና 7ቱ ሚስጥራት ቤተክርስቲያን እነዚህ ዶግማ ናቸው። እነዚህ ናቸው። ከነዚህ ውጪ ዶግማ አይደሉም። ለምሳሌ ምን? እነዚህ ውስጥ አሁን በቃ ይሄንን ካጠራሁኝ ከቃሌ ጋር ትቀጥላላችሁ። ይሄንን ለማጥራት ነው። ስለዚህ አሁን የተስማማ ነው ምንድን ነው? ትምህርት ሃይማኖት ሲደመር 5ቱ አዕማደ ምስጢራት ሲደመር 7ቱ ምስጢራት እነዚህ ዶግማ ናቸው። ከነዚህ ውጪ ያሉ ነገሮች ቤተክርስቲያኒቷ ይሄ ዶግማዬ ነው ብላለች እያልሽኝ ነው አይደለም? እሺ፣ ከነዚህ ውጪ ያሉ ነገሮች ግን ዶግማ አይደሉም የሚል ነገር ነው። ቃል እየቀጠሉ መስመር ለማስያዝ ያህል። እሺ፣ አይ አሁን ይሄንን እኮ ማስረጃ ማምጣት ነበረባት እህቴ። ለዛ ነው እንትን ያደረኩት። በዛ ላይ ዶግማ አይደሉም። እስቲ ዶግማ ካልሆኑ ነገሮች አንዱን ንገሪኝ ፍቅር። እኔ ዶግማ የሆነውን ነው የምነግርህ እንጂ ዶግማ የሆነውን የምነግርህ ነገር ለምሳሌ ኢየሱስ ክርስቶስን ማመን ዶግማ ነው። እግዚአብሔር 1 ነው ብሎ ማመን ዶግማ ነው። በጥምቀት ማመን ዶግማ ነው። ክርስቶስ ኢየሱስ በመጨረሻው ዘመን ያስነዛናል የምንለው ዶግማ ነው። እነዚህ ዶግማ ናቸው። ይቅርታ፣ ዶግማ ያልሆነ አንድ ነገር ነው ያልኩሽ። ዶግማ ያልሆነ እስኪ አንተ ንገረኝ። አንተ የሆነ ነገር በለኝ። ዶግማ ነው አይደለም እልሃለሁ። እሺ፣ ቅድም ርዕሱን እያነሳ ነው ስለነበር ነው ኦልሬዲ ጠይቄሽ ስለነበር። ለስዕል መስገድ ዶግማ አይደለም ወንድሜ።
እኮ አይደለም እኮ ብዬ ነው ያነሳውልሽ ፍቅርዬ። ቆይ ላስረዳ ወንድሜ። አሁን ለስዕል አይደለም አይደል? ለስዕል መስገድ ዶግማ አይደለም፣ ቀኖና። በቃ እሱን ነው የፈለኩት፣ አለቀ። እሱን ነው የፈለኩት። ቀኖና ነው። እዚህ ጋር ደግሞ በጣም ጥሩ ኤቢ ደግሞ እዚህ ጋር አንድ ጥያቄ ጠየቀና እሱም ኢንተረስትድ አደረገኝ። ነገረ መላእክትስ? ነገረ መላእክት ስለ ነገረ መላእክት ማወቅ which is የእግዚአብሔር ማንነት የሚያሳይ ነው። ግን ዛት አሜን ክርስቲያን የሆነ ሰው የእግዚአብሔርን ፍጥረት ያውቃል አይደለ? ስለዚህ ዶግማ ነው አይደለም? እንደሱ ሲጀመር ጥያቄው ትክክል አይደለም። ቃሌ ክርስቶስን የሚያውቅ እኮ ሚካኤልና ገብርኤልን ያውቃል አይደለ እኮ? እሱማ ክርስቶስን የሚያውቅ ጥምቀትም ያውቃል። ጥምቀት ዶግማ ነው አልሽኝ? ክርስቶስን የሚያውቅ ክርስቶስን የሚያውቅ ነገረ መላእክት ማወቁ ዶግማ ነው አይደለም የሚለውን አይወስንም። ስለዚህ ነገረ መላእክት ዶግማ እኮ መልሽልኛ፣ ከሆነ መልሽልኛ። ነገረ መላእክት ዶግማ ነው ወይስ አይደለም? በቃ ቃሌ ልውጣ ለምሳሌ አትውጪ። እኔ የፕሮቴስታንቱን ልነግርሽ አይደል እንዴ? አትውጪ እህቴ። እሺ የፕሮቴስታንቱን ንገረኝ አንተ። እሱን እነግርሻለሁኝ። እችኛዋን እንጨርስና እነግርሻለሁኝ። ነገረ መላእክት ዶግማ ነው ወይስ አይደለም? ነገረ መላእክት ዶግማ አይደለም ወንድሜ። እሺ አንድ ሰው አይ በቃ ገባኝ። አንድ ሰው ዶግማ ያልሆኑትን ነገረ መላእክትንና ለስዕል መስገድን አላምንም ብሎ ኦርቶዶክስ መሆን ይችላል? አይችልም። አንድ ሰው ነገረ መላእክትንና ለስዕል መስገድን አልቀበልም ብሎ መዳን ይችላል? ይኸውልህ ቤተክርስቲያኗ አሁን ለምሳሌ ሐዋርያው ቅዱስ ጳውሎስ ምን ይላል? ለጌታ ክብር ስትሉ ይላል አይደለ? ለሰው ስርዓት ሁሉ ተገዙ ይላል። የምንሄድበት ኢንቴንሽን ነው። አሁን ለምሳሌ አንዳንድ ሰው መላእክትን ኢየሱስን ወዶ መላእክትን አላያቸውም በቃ አልፈለጋቸውም የሚል ኢንቴንሽን ካለበት ትክክል አይደለም። ገባ? አሁን ቤተክርስቲያን መጽሐፍ ቅዱሳዊ ነው። ለመላእክት አይደለም። እኔ ኧረ እየተከራከርኩሽ አይደለም። ለመላእክት መስገድ መጽሐፍ ቅዱሳዊ ነው ብሎ ይድናል አይድንም? ሲጀመር መጽሐፍ ቅዱሳዊ አይደለም። ይሄ እንዴት ይድናል? አይድንም። ምክንያቱም አይድንም። ስለዚህ ዶግማና ቀኖና መሀል ያለው አጥር ፈረሰ ማለት እኮ ነው። አይፈርስም። ለምን እንደሆነ ታውቂያለሽ? አንድ ሰው ዶግማውን ሳያምን ሊድን አይችልም። አት ሴም ታይም ዶግማ ያልሆነውን ነገር ሳያምንም ሊድን አይችልም። አንድ ሰው ዶግማ ሳያምን ቆይ አንድ ሰው አንዴ ቆይ አይደለም አልሽ እኮ ለመላእክት መስገድ ዶግማ አይደለም አልሽ። ቆይ ስማኝ ወንድሜ፣ አሁን ለምሳሌ እኔ ቤተክርስቲያን ውስጥ አለሁኝ አይደለ? ወደ ክርስትና ስመጣ የተነገረኝ 5 አመደ ሚስጥራት ነው። እንዳልጠመቅ ምን ይከለክለኛል ብዬ ተጠመኩኝ። በክርስትና ሂደት ውስጥ እያለሁ ግን ስለ ነገረ መላእክት ተነገረኝ። ከዛ ያወቅኩኝ የተረዳሁ መጣሁኝ። እኮ ልድኛት ቺም ነው አውቃለሁ። እሱን ልድኛት ነው። አሁን አልቀበልም ብትይ ልድኛት ቺም አለቀ። ስለዚህ በዶግማውና በቀኖናው መካከል ያለው ልዩነት ፈረሰ። ይሄን ምለው ለምን መሰለሽ? ይሄን ምለው የሆነ ሁሉን ነገር እየተቃወምኩ አይደለም። እኛም ጋር አሁን ወደ ፕሮቴስታንቱ ስመጣ በደንብ ግልጽ ይሆንልሻል ምን እያልኩ እንዳለው ማለት ነው። አንድ ሰው በዶግማው እንወያይ ካለ ዶግማውን በትክክል ተረድቶ መሆን አለበት። ዶግማውን ከቀኖናው የሚለየው ምንድን ነው የሚለውን ነገር ደግሞ አስቀምጦ መሆን አለበት። ትክክል። ለመላእክት መስገድም ድነት ካሳጣ፣ አልጠመቅም ማለትም ድነት ካሳጣ በዶግማና በቀኖና መካከል ያለው ልዩነት የለም፣ በቃ ፈርሷል። ስለዚህ በሁለቱ መካከል እንትን አስቀምጦ ድልድይ ባኑ ገደል አስቀምጦ ዶግማችን ላይ እናወራ ምንም እንትን አይደለም። ለስለ ስዕል የማትወያዩበት ምክንያት የለም። ምክንያቱም ቀኖናውን አለመቀበል ራሱ ድነት ያሳጣል፣ ከቤተ ክርስቲያን ውጭ ያደርጋልና። ይሄ አሁን ለአንቺ አይደለም፣ መልእክቱ ለሌሎች ነው። ነገር ግን ወደ ፕሮቴስታንቱ እንምጣ። ይሄኛውን አንቺ በደንብ ማጥናት አለብሽ ብዬ ስለማመን ማለት ነው። ወደ ፕሮቴስታንቱ እንምጣና ፕሮቴስታንቱ ጋር እናንተ ዶግማ ብላችሁ የምትጠሩት ነገር ኢሴንሻል ቲቺንግ ተብሎ ይጠራል፣ ወይ ደግሞ መሰረታዊ የሆነ ትምህርት። ስለዚህ አንድ ሰው ያለዛ ኢሴንሻል ቲቺንግ ፕሮቴስታንትም መሆን አይችልም፣ ሊድንም አይችልም። ኢሴንሻል ቲቺንግን ካልተቀበለ ማለት ነው። አንደኛ ትምህርተ ሥላሴ ካልተቀበለ ያ ሰው ክርስቲያን ነው አይባልም። ወይ ደግሞ ትምህርተ ሥላሴ አያስፈልግም ይህ መጽሐፍ ቅዱሳዊ ነው ካለ ክርስቲያን አይደለም፣ ሊድንም አይችልም። አንደኛ። ሁለተኛ ነገረ ክርስቶስ ካልተቀበለ ክርስቲያን አይደለም።
ሶስተኛ ትምህርተ ቤተ ክርስቲያን፣ ነገረ ቤተ ክርስቲያን። ነገረ ቤተ ክርስቲያን ላይ የተጣመመ ነገር ካለው ክርስቲያን ነው አንለው። አራተኛ ሳክራመንቶች፣ ሁለቱን አልቀበልምም መጽሐፍ ቅዱሳዊም አይደሉም ብሎ ድኗልም ልንለው አንችልም። እንደዚሁም ደግሞ ክርስቲያን ነውም ልንለው አንችልም። እነዚህን አነሳው። ከዛ በጥቅሉ እነዚህን ምን እንደምናረጋቸው ደግሞ ላስቀምጥልሽ። የመጀመሪያው በሶላዎች ውስጥ እናስቀምጣቸዋለን። በሶላዎች ውስጥ በደንብ ይቀመጣሉ። ለምሳሌ ሶላ ስክሪፕቹራን ብትመለከቺ፣ መጽሐፍ ቅዱስ ብቻን ብትመለከቺ እያልን ያለነው ከመጽሐፍ ቅዱስ ውጪ የማይሳሳት ስልጣን ያለው የለም ነው። ስለዚህ አንድ ሰው ከመጽሐፍ ቅዱስ ውጪ ሌላ የማይሳሳት ስልጣን ያለው አለ ብሎ ከመጽሐፍ ቅዱስ ጋር የሚጋጭ ነገር ካስቀመጠ ትክክል አይሆንም። ሁለተኛ ሶላ ፊዴ፣ በእምነት ብቻን ካልተቀበለ ሰውየው ትክክለኛ ክርስቲያን ነው ብለን አናምንም። ሶስተኛ ክርስቶስ ብቻ፣ ከክርስቶስ ሌላ ሜዲయేተር አለ ብሎ ካመነ ክርስቲያን አይደለም። አራተኛ ክብር ለእግዚአብሔር ብቻ፣ በነገረ ድህነት ውስጥም ሆነ በፍጥረት ውስጥ እግዚአብሔር ለሌላ ክብር ነው የሰራው፣ ከእግዚአብሔር ሌላ ክብር የሚገባው አለ ብሎ የሚያምን ሰው ክርስቲያን ነው ተብሎ አይታመንም። አምስተኛ ጸጋ ብቻ፣ በእያንዳንዱ በሆነው ነገር ውስጥ በምናደርገው ነገር ውስጥ ለኛ በሚሆንልን ነገር ሁሉ ውስጥ ሲግኒፊካንቱ የእግዚአብሔር ጸጋ ነው። ባደረግነው በሆነልን እኛም በሰራ ነው በምንለው ነገር ሁሉ ውስጥ ሲግኒፊካንት የሆነው ነገር የእግዚአብሔር ጸጋ ነው ብሎ የማያምን ሰው እሱ ምን አይደለም? ክርስቲያን አይደለም። ስለዚህ እነዚህ በሙሉ ለኛ ኢሴንሻል ቲቺንግ ናቸው። ማንኛውም ፕሮቴስታንት ለመባል፣ የትኛውም ክርስቲያን ለመባል እነዚህን ማመን አለበት። ሌላ ግን ነን ኢሴንሻል የሆኑ ቲቺንጎች አሉ። እናንተ ቀኖና ልትሏቸው የምትችሏቸው ዲኖሚኔሽን ሊከፍሉ የሚችሉ ዲቴሎች ዲኖሚኔሽን ሊከፍሉ ይችላሉ። ነገር ግን አንድን ሰው አንተ ፕሮቴስታንት አይደለም ሊያስብሉ አይችሉም፣ እነዛ ነገሮች ማለት ነው። ኦኬ። ስለዚህ ለምሳሌ ከስርዓት እስካልወጣ ድረስ የአለባበስ ስርዓት፣ ከስርዓት እስካልወጣ ድረስ የአምልኮ ስርዓት ዲኖሚኔሽን ሊከፍሉ ይችላሉ። በኢሴንሻል ቲቺንጋችን ላይ ይመሰረታሉ። ከኢሴንሻሉ ጋር መጋጨት የለባቸውም። ነገር ግን ዲኖሚኔሽን ሊከፍሉ ይችላሉ። ኦኬ። ስለዚህ የዚህኛው ዲኖሚኔሽን የአምልኮ ስርዓት ያልተመቸው ሰው እዛ ውስጥ እንዲገባና እንዲጨነቅ አንተና እናደርገው። ሶ ነን ኢሴንሻል የምንላቸው በኢሴንሻሉ ላይ የተመሰረቱ ከኢሴንሻሉ ጋር የማይጋጩ የማይጣረሱ፣ ነገር ግን ምንም ያህል በምልከታ ብትለያየ ፕሮቴስታንት አይደለሽም ክርስቲያን አይደለሽም ሊያስብሉ የማይችሉ ልዩነቶች አሉ። ስለዚህ እነዛን እኛ ነን ኢሴንሻል ዶክትሪን ብለን እናስቀምጣቸዋለን። ሶ ፕሮቴስታንቶች በዛ መንገድ እናስቀምጣለን። ይሄ ቀላል የሚያደርገው ለምን መሰለሽ? አንደኛ ድነት የሚያሳጡና የማያሳጡ ትምህርቶችን ከፍለን እናስቀምጣለን። በቃ ነን ኢሴንሻል ናቸው የምንላቸው ድነት የሚያሳጡ ነገሮች አይደሉም፣ ዋናውን ትምህርት እስካልጣሱ ድረስ ማለት ነው። ሶ ፕሮቴስታንቲዝሙ በዛ ደረጃ ጥርት ያለ ነገር አለው። ነገረ ክርስቶስን አንድ ሰው ካላመነ ፕሮቴስታንት ነህ አንለው። ትምህርተ እግዚአብሔርን ትምህርተ ስላሴን አንድ ሰው ካላመነ ፕሮቴስታንት ነህ አንለው። ሶ ሂስቶሪካሊ የመጡ ኮንፌሽኖችን በሙሉ ብትመለከች እነዚህን የነገርኩሽን በሙሉ ታገኛቸዋለሽ። ከሉተራኖቹ ጀምሮ ኮንፌሽኖቹን በሙሉ ብትመለከች እነዚህን ታገኛቸዋለሽ። ኦኬ። ስለዚህ ይሄ ምንድነው? ኢሴንሻል ቲቺንግ ብለን እኛ እንጠራዋለን። በማስረጃ አሳየን። ከዚህ በፊት ከጆ ጋር 3 ሳምንት ገብተንበታል። አጋፔ ጋር ግቡና ተመልከቱት። ኤኒዌይ ግን አሁን ደግሞ እናንተ ዶግማችሁን አሳዩን ብለን ስንጠይቅ ኦሬዲ እናንተ በዛ ደረጃ የምታስቀምጧቸውና ዶግማ አይደሉም የምትሏቸው ድነት የማያሳጡ ነገሮች አሉ። ካልሆነ ግን ዶግማ ናቸው ማለት ነው ብለን እናስቀምጣለን። አንድ ሁለት ጥያቄ ልጠይቅ ይቻላል? እሺ፣ በጣም አመሰግናለሁ ስለ አብራራህልኝ ነገር። የመጀመሪያው ጥያቄ ዲኖሚኔሽን ሊከፈል ይችላል አልክ። አሁን ለምሳሌ በዓለማችን ላይ ፕሮቴስታንቲዝም በጣም በብዙ አይነት ዲኖሚኔሽን አለ። ጌታ ኢየሱስ ክርስቶስ ደግሞ ከማድረጉ በፊት የጸለየው አንድ ጸሎት አለ። እኔ ከመንፈስ ጋር አንድ እንደሆንን እነሱም አንድ የሆኑ ዘንድ ለምንሃለሁ ይላል።
ጌታ ኢየሱስ ክርስቶስ ማለት ነው። እና ይህ በጣም ትልቅ ጸሎት ነው ማምንበትና ትልቅ ጸሎት ነው። ስለዚህ ያንን ዩኒቲ ወይም ደግሞ ያንን ህብረት ያፈርሰዋል ብለህ አታስብም? ያንን የጌታ የኢየሱስ ክርስቶስን ጸሎት ለምሳሌ አሁን ሁሉም ሰው እየተቃወመ ወይ ባለባበስ ወይ በሆነ ነገር ወይ የሆነ ቸርች ላይ ፍሪደም ሊኖር ይችላል። ገብተዋል አባባሌ? እኔ አሁን አውቃለሁ በጥንታውያን ፕሮቴስታንት ቤተክርስቲያን ያለ ስርዓትና አሁን ላይ በሚከፈቱ ያሉ ስርዓቶች በጣም ብዙ ልዩነት የማይባቸው አሉ። እና አሁን የሚከፈቱትን እንትን አታርጊያቸው በደንብ መወራት ስላለበት የነሱ ማለት ነው። ግን ለምሳሌ ልዩነቱ እንትን ካላደረገ አንቺ ኢስተርኖች ጠፍተዋል ብለሽ ታምኛለሽ እንዴ? እኔ በእኔ በበኩሌ አላምንም። እንደውም አሁን አንድ ላይ ለመሆን ስምምነት ላይ ለመድረስ ጥረት እያደረጉ ነው። አሁን 1600 ዓመት ሙሉ ጠፍተዋል ብለሽ ታምኛለሽ? እኔ እነሱ ኦሪጂናሊቲ ያላቸው ብዬ ስለማምን ይጠፋሉ ብዬ አላምንም። ግን አትሊስት ሁለት ናቸው። ግን አሁን ላይ ያለውን ዲኖሚኔሽን አባባሌ ገብቷል። እኔ ለመተቸት አይደለም ቃሌ ወይም ደግሞ ራሴን የሆነ ነገር ከፍ ለማድረግ አይደለም። ግን አሁን ላይ እንደዚህ ዲኖሚኔሽን እየተፈጠረ ሲሄድ የሰዎች አስተሳሰብ በበዛ ፍላጎቱ በበዛ ቁጥር ያንን ዩኒቲ ያጠፋው አይሄድም ወይ? የኢየሱስ ክርስቶስን ጸሎት እየሸሸው አይሄድም ወይ? አንተ እንዴት ታስባለህ? መጀመሪያ ጥያቄ እሱ ነው። እኔ ከአባቴ ጋርና ከመንፈሴ ጋር አንድ እንደሆነን እነሱ አንድ እንዲሆኑ ዘንድ እለምንሃለሁ ይላል እና አሁን ላይ ራሱ እኮ አንዳንድ ፕሮቴስታንቶች ሌሎቹን የማይደግፏቸው አሉ፣ በመቃወም ደረጃ ማለት ነው። ይሄ አካሄዳቸው ደስ አይለኝም፣ ይሄ አካሄዳቸው እና ያ የሆነ ዶግማ የምንለው ነገር ለምን ሁሉንም አንድ አድርጎ በአንድ ጣራ ውስጥ አድርጎ ዛሬ ሊብራል ክርስቲያኒቲ በዓለማችን ላይ እያየን ነው አይደለ? ሰው እንደ ራሱ መጽሐፍ ቅዱስ እንዲተረጉምና በራሱ አስተሳሰብ ድምፅ አይሰማም እንዴ ጋይስ? አሁን መጣ። እስካሁን አልተሰማም። ይሰማል። ቃሌ ያወራህ ነበር። ድምፅ አይሰማም? ይሰማል። ቃሌ ትሰማለህ? ቃሌ በስማ ምን ሆንክ? ቃል ወይ ይሰማል እኮ። እሺ ድምጽ ይሰማል? እሺ የኔ ድምጽ አሁን ይሰማል? አዎ ይሰማል። አዎ እሺ ፍቅር አለሽ? አለው ቃል። እሺ አሁን በዚህ ዘመን የምታያቸው እንደራሴ አረዳድና የምታያቸው ነገሮች ትንሽ ግንዛቤ ማነስ ይመስለኛል። እንደራሴ አረዳድ የሚል ፕሮቴስታንቲዝም የለም። ስለዚህ እንደራሴ አረዳድ ያልሽው ነገር ትክክል አይደለም። ነገር ግን ወደ እንትን እንምጣና ወደ ዋናው ጉዳይ እንምጣና አንድ አለመሆን በሁሉም ነገር አንድ አለመሆን ከድነት ጋር ግንኙነት አለው ካልሽ ኢስተርኖች ደግሞ አንቺ አልጠፉም ብለሽ ነው የምታምኙ፣ ድነዋል ብለሽ ነው የምታምኙ። ስለዚህ ሁለታችሁ ህብረት ታደርጋላችሁ እንደ በጌታ እራት? እኔ ስላላገኘኋቸው ምልህ አላቅም። ቤተክርስቲያናችሁ ታስቀምጥ የለ በጌታ እራት ህብረት ታደርጋላችሁ? እኔ አሁን ስለነሱ ብዙ ዲቴል እንትን የለኝም ቃሌ፣ ስለማልሄድም ስለማላገኛቸውም ብዙ እንትን የለኝም። ግን የእኛ ቤተክርስቲያን ሰዎች ግሪክ ኦርቶዶክስ ሄደው ቴዎሎጂ ክላስም ምንም ብዙ ነገር ያደርጋሉ ከነሱ ጋር። ልዩነታችንም ደግሞ ያን ያክል የጎላ ነው። አንዴ እየሰማሽ ያ ኔትወርክ ነው ያሰጣው ቃሌ። እስከዛ አስችዬ ቀጥላ። ሰላም በለ። እንዴት ናችሁ? ሰላም ነው? ሀውሱፍ አለ አለው ቃልዬ ተመልሷል መሰለኝ። ቃልዬ እሺ፣ ከተመለሰሽ ሄድ ቃልዬ። እሺ ፍቅር አለሽ? እሺ በሁለታችሁ መካከል በጌታ እራትም ህብረት አታደርጉምና
ታዲያ የማን ድነት ነው ትክክለኛው? ማን ነው በትክክል ሄዳ ነው ከሁለታችሁ? ቃሌ ያንተን ሳጨርስ ጠይቄ መልሽን ሳሰጥ ለምን እዚህ ውስጥ ገባ? አይ ባክ ኤንድ ፎርዝ እንድናደርገው ብዬ ነው። መልሱ በዛ ውስጥ ስለሚገኝ ማለት ነው። ከሁለታችሁ ማን ነው በትክክል ሄዳ ነው? ቃልዬ በቃ ጥያቄውን አልመለስከውም። ስለዚህ በቃ እኮ ኧረ እየመለስኩልሽ ነው። ግን ማን ነው በትክክል ሄዳ? አትጠይቀኛ። እኔ ጠየኩህ አይደለ? የጠየኩህን ጥያቄ በሚገባ መልኩ በራስህ አስረዳ። እሺ በቃ አትናደጅብኝ። እኔ አይ ኧረ አልናደድም። በስመ አብ አልናደድም ቃልዬ። እሺ በማይነር ነገሮች ላይ መለያየት መኖሩ በምንም አይነት ሁኔታ ነገረ ድህነትን የሚያፋልስ አይደለም። ሁል ጊዜ ትለያያላችሁ ይባላል። እዚህም የምትሰሚው ነገር ይኖራልና ይሄ በጣም በቃ እንትን የሆነ የከሰረ አይነት እንትን ነው። ምክንያቱም በመጽሐፍ ቅዱስ እንደዛ አይነት ልዩነት ያላቸውን በተደጋጋሚ እንመለከታለን። ለምሳሌ የሮሜ ቤተ ክርስቲያን ላይ 2 ህዝብ ነበር፣ አይሁድና ሮም። በአመጋገብ ላይ ችግር ነበረባቸው። ቃል መጠበቅ አለመጠበቅ ላይ ችግር ነበረባቸው። የተገረዘ ያልተገረዘ ክፍፍል ነበራቸው። ስለዚህ የምትበሉ ብሉ የማትበሉ አትብሉ፣ ሁሉ ለእግዚአብሔር ክብር አድርጉት አላቸውና አንድ የሚያደርጋቸው አንድ ነገር አለ፣ እሱም የወንጌል መልእክት ነው አላቸው። ኦኬ። ስለዚህ ምን አደረጉ? አንድ የሚያደርጋቸው ነገር ላይ ያተኩራሉ፣ የሚያለያያቸው ነገር ላይ ሳይጣሉ ይቀጥላሉ። የሮም ቤተክርስቲያን የአንዲት ቤተክርስቲያን አማኞች ናቸው እነዚህ ዩሲ። ስለዚህ መጽሐፍ ቅዱስም ላይ ተመሳሳዩን ነገር ማግኘት ትችያለሽ ነው አንድ በይ። ሁለተኛ ወደ ቤተ ክርስቲያን ታሪክ ብትመጪ በሁሉ ነገር አንድ አይደሉም። ለምሳሌ እንደነ ጠርጡለስ ያሉት ህፃናት አናጠምቅም ይላሉ። ልክ እንደ ሉተራኖች ማለት ነው። ህፃናት አናጠምቅም ይላሉ። እንደነ በጠርጡለስ ጊዜ እንደነበረው እንደ አርጌንስ ያሉት ደግሞ አረ ህፃናትን መጠመቅ አለባቸው ይላሉ። ጥምቀት የሚያድነው ከጥንት አብሶ ነው ብሎ አውግስጢኖስ ያምናል። የእሱ ኮንቴምፖራሪ የሆነው ዮሐንስ አፈወርቅ ግን ጥንት አብሶን አያምንም። ጥምቀት ታዲያ ከድቀተ ባህሪ ነው እንጂ ከጥንት አብሶ አይደለም ለዮሐንስ አፈወርቅ ዩሲ። ስለዚህ በመካከላቸው ማይነር የሆኑ ልዩነቶች ነበሩ። ሁለቱም ግን ጥምቀት አያስፈልግም አይሉ። ጥምቀትና ነገርነትን ነጣጥለው አይመለከቱም። ስለዚህ ሴንትራሊ እንትን የሚያደርጉት ቤዝ የሚያደርጉት ነገር አላቸው። ቤዝ የሚያደርጉት ነገር አላቸው ማለት ግን ከዛ በኋላ በሁሉ ነገር አንድ አይነት ናቸው ማለት አይደለም። አንዳንዶቹ አረ በስነ አፈታት ራሱ በጣም እንትን የሚደራረጉ ነበሩ፣ የሚጋጩ ስነ አፈታት ላይ አተረጓጎም ላይ እስክንድሪያና አንጾኪያ አንድ አይነት አይደለም እንትን አባባላቸው ራሱ። የፋሲካ ጉዳይ ላይ ኒቂያ ላይ እልባት እስኪያገኝ ድረስ የተለያዩ ነበሩ። ስለዚህ በሁሉ ነገር አንድ አይነት ነበሩ ማለት አትችይም ማለት ነው። በሌላ አባባል ኤንሸንት ቸርች ራሱ አንድ አይነት አይደሉም። አጌንስት ጄሮም እና አጌንስት ጄሮም ደግሞ እንደገና መልሶ ማለት ነው ለሩፊነስ አጌንስት ሩፊነስ እየተባባሉ ይጻጻፉ ነበር። ስለዚህ የሀሳብ ልዩነቶች ነበሩ በአባቶች መካከል። በቤተ ክርስቲያኖች መካከል ምንም አይነት የሀሳብ ልዩነት መኖር የለበትም አይባልም። ቅድም የጠየኩሽን ጥያቄ ስላልመለስሽው እኔ ልምጣበት። ለምሳሌ ሁለታችሁም ሐዋርያዊ ቅብብሎሽ ያለን የምትሉ አሁን በዚህ ዘመን ሁለታችሁም ድነናል እንደውም እውነተኛው እኛ ነን የምትሉ ኢስተርንና ኦሪየንታል አላችሁ። ሁለታችሁ ነገረ ክርስቶሳዊ አገላለጻችሁ አንድ አይደለም። በዚህ ምክንያት 1000 ምናምን ዓመት ሙሉ ተወጋግዛችኋል፣ ውሻና ወንበዴ ተባብላችሁ። እሱ ብቻ ሳይሆን የጌታ እራት አብራችሁ አትወስዱም። አሁን ነው እስቲ አንድ የሚሆንበት መንገድ ካለ ተብሎ እየተፈለገ ነው። ገና አገላለጽ ነው እንጂ ቴዎሎጂ አይደለም እየተባለ። ቴዎሎጂ ካልሆነ ቤተክርስቲያን ቴዎሎጂ ባልሆነ ነገር 1000 ምናምን ዓመት ስለተለያየች ተሳስታለች ማለት ነው። ማትሳሳት ቤተክርስቲያን የለችም ማለት ነው። ግን ይሄ እንዳለ ሆኖ ሁለታችሁ አብራችሁ አሁንም የጌታ እራት አትወስዱ። ኦኬ አትወስዱም እንደዛ። ስለዚህ አንድ አይደላችሁም። ግን አንዱ አንዱን ጠፍቷል ማለት ነው ብላችሁ ግን አታምኑ። እሺ ምንምጣ ኮፕቲክ ኦርቶዶክስ እና እናንተ የመጽሐፍ ቅዱስ ቁጥር ላይ የተለያያችሁ ናችሁ። ኮፕቲክ ጥንተ አብሶ አለባት ማርያም ብለው ያምናሉ። እናንተ ጋር ቤተ ክርስቲያናችሁ ኦፊሻሊ በምታወጣቸው ሰነዶች ላይ ማርያም ድቀተ ባህሪ የለባትም ብለው ነው የሚያምኑት። ኮፕቲኮች አለባት ብለው ነው የሚያምኑት። ስለዚህ እናንተም ጋር ልዩነት አለ። ልዩነት መኖሩ የአምልኮ እንትን ልዩነት መኖሩ ሌሎች ማይነር የሆኑ ቴዎሎጂካል ልዩነቶች መኖራቸው ነገረ ድነትን አያፋልስም።
ነገረነትን ሊያፋልሱ የሚችሉ በጣም ወሳኝ ትምህርቶች አሉ። ቅድም ብለሻል። ጉባኤያቱ ላይ ነገረ ክርስቶሳዊ ትምህርተ እግዚአብሔራዊ የሆኑት ነገሮች ላይ ልዩነት ኖሩ ወይ ደግሞ እነዛ ጉባኤያትን አልቀበልም ብሎ አንድ ሰው ድኛለሁና ክርስቲያን ነኝ ማለት አይችልም። ኒቅያን ንቆ አልቀበልም ብሎ ቁስጥንጥንያን አልቀበልም ብሎ ኤፌሶንን አልቀበልም ብሎ ፕሮቴስታንትም አንልም። ፕሮቴስታንት ራሱ አንለው። ኦኬ እናንተም ኦርቶዶክስ አትሉትም። ሶ በጣም ወሳኝ የሆኑ ትምህርቶች አሉ። እነዛን ወሳኝ ትምህርቶች ማንኛውም ሰው መቀበል አለበት፣ መጠበቅ አለበት። ከዛ ደግሞ ነን ኢሴንሻል የሆኑ ቲቺንጎች ይኖራሉ። ይሄ በጥንት ቤተክርስቲያንም የነበረ ነገር ነው። የአንዱ ቤተክርስቲያን ልማድ ከሌላው ቤተክርስቲያን ልማድ አንድ አይነት ስላልሆነ ማለት ነው። ሶ ባተረጓጎም ራሱ አንድ አይነት ነው። መለያየታቸው ነገረ ድህነታዊ ችግር ግን አላመጣባቸውም። ስለዚህ ልዩነት ኢሴንሻሊ የተለያየ ልዩነት አለ ማለት የነገረ ድህነት ላይ ችግር አለ ማለት አይደለም። ልዩነቱ ኔቸሩ ምን አይነት ነው የሚለው ላይ ነው መተኮር ያለበት እንጂ ማለት ነው። ኦኬ ስለዚህ አልዳናችሁም ለምንድን ነው የምትሉት? እናንተማ የመጽሐፍ ቅዱሳዊ የሆነ ልምምድ አላችሁ። ስለዚህ በእናንተ አስተሳሰብ እኛ በክርስቶስ ኢየሱስ አናምንም ብላችሁ ነው የምታስቡት። በግብራችሁ ትክዱታላችሁ ብለን ነው የምናምነው። የምታምኑትም በግብራችሁ ትክዱታላችሁ። እሺ አሁን ለምሳሌ ቆይ ላብራራ። ለምሳሌ ለስዕል መስገድ በመጽሐፍ ቅዱስም የሌለ ታሪክ ነው። በመጀመሪያዎቹ 400 ዓመታት ጭራሽ ተቃውሞ የነበረበት ነው። በመጀመሪያዎቹ 600 ዓመታት ጭራሽ ቤተክርስቲያን እንትን አትቀበለው። በ8ኛው ክፍለ ዘመን 7ኛው ኢኩሜኒካል የሚሉት ጉባኤ ላይ ነው ራሱ ዶግማ ነው ብለው የተቀበሉት። ከዛ በፊት ክርክር የነበረበት ነው። በመጀመሪያዎቹ 400 ዓመታት ጭራሽ አህዛብ ናቸው የሚያደርጉት፣ ክርስቲያኖች ራሱ ያደርጉትም። ስለዚህ ይሄ ብቻውን ይህ መጽሐፍ ቅዱሳዊ የሆነ ልምምድ ነው። ሌሎችን እንደዚህ ማምጣት እንችላለን፣ ሌሎችንም ጭምር። ግን እስቲ እዚህ ላይ እናውራ። አንቺ አሁን ለስዕል መስገድ መጽሐፍ ቅዱሳዊ ነው ብለሽ ታምኛለሽ? አሰጋገድ ይወስነዋል እንጂ መስገድ መጽሐፍ ቅዱሳዊ ነው። ለስዕል መስገድ ምንም ችግር የለውም። መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱሳዊ ነው። ማስረጃ እንዲህ ነው የምታረጊው። ማስረጃ እንዲህ ነው የምታረጊው። ቆይ ጋይድ ላርግሽ። አንደኛ ከብሉይ ኪዳን ብሉይ ኪዳን ስትጠቅሺ ያ ጥቅስ ለስዕል መስገድን እንዴት እንደሚደግፍ ከቤተ ክርስቲያን ታሪክ ማስረጃ። ሁለተኛ በአዲስ ኪዳን ለስዕል ስገዱ ብሎ ያስተማረ ወይ ለስዕል ሰግዶ ያሳየ። ሶስተኛ የቤተ ክርስቲያን ታሪክ። እነዚህን ሶስቱን ነው የምትነግሪኝ። ስለዚህ ከብሉይ ኪዳኑ ጀምሪ። እሺ ቃልዬ፣ ግን እኔ ሁለት ጥያቄ ነው ያለኝ ብዬ ነበረ። ሁለተኛው ጥያቄ አልመለስክልኝም። ከዛ በኋላ እንሄዳለን። ቀጥሽ። እሺ ዋናውና ሁሌ በቃ የሚለኝ ጥያቄ ኢየሱስ ክርስቶስን አሁን አማላጅ ነው ብላችሁ ስታምኑ ፕሮቴስታንቶች ማለት ነው፣ እሱ እንድታብራራልኝ እፈልጋለሁ። ኢየሱስ ክርስቶስ እውነት አማላጅ ነው? በቃ ይሄን መጠየቅ እፈልጋለሁ። በመሀል ልጠይቅ እችላለሁ ያልገባኝ ነገር ካለ። እሺ እህቴ፣ አዎ አማላጅ ነው። እሺ ቀጥል። ይኸው መለስኩኝ። የሚያማልዳችሁ ማለት በምን ሁኔታ ነው የሚያማልዳችሁ? ምልጃውን እንዴት ነው የሚያደርገው? ደስ እያለኝ ነው የምመልሰው ይሄን ጥያቄ ስወደው። በመሀል ጥያቄ ሊኖረኝ ይችላል፣ ባስቆም እንዳይከፋ። መብትሽ ግን እኛ ያማልዳል ስንል እንዴት እንደምትረጁ ብትነግሪኝ ደስ ይለኛል፣ ለክላሪፊኬሽን እንዲጠቅመኝ ማለት ነው። እሺ እንዴት ነው የምታስቢው? በጓደኞቼ አሁን ብዙ ጓደኞች አሉኝ፣ ፕሮቴስታንት ጓደኞች አሉኝ። በሰላም የምንወያይባቸውና የምንሄድባቸው መንገዶች አሉ። ሁለት አይነት ፕሮቴስታንቶች አሉ። አንዳንዶቹ ፕሮቴስታንቶች ኢየሱስ ክርስቶስ በአብ ቀኝ ሆኖ ይለምናል ብለው የሚያምኑ አሉ። ገባ? ለምሳሌ አንድ ሰው ኃጢአት ሲሰራ ወደ አብ ዞሮ አብን ይለምናል ብለው የሚሉ አሉ። ሁለተኞቹ ፕሮቴስታንቶች ደግሞ አሁን እየወደቀ እየተነሳ አይለምንም የሚል እንትን አላቸው። ለምሳሌ ትናንት በከፈለው የደም ዋጋ አሁንም ይማልድልናል፣ ይታይልናል፣ አማላጃችን ነው ብለው ይላሉ። እነዚህን ሁለት አይነት ፕሮቴስታንቶች አውቃለሁ።
ስለዚህ አንተ በየትኛው መንገድ ነው ኢየሱስ ክርስቶስን አማላጅ ነው ብለህ ስትል በየትኛው መንገድ ነው? ይሄን ማወቅ ፈልጋለሁ። እሺ ወደ በመጀመሪያ ስለ ምልጃ ሲነሳ መጀመሪያ ያልሽው አይነት ትክክል አይደለም። የትኛውም ፕሮቴስታንት በዛ መንገድ አይመለከተውም። ለምሳሌ እዚህ ውስጥ በጣም ብዙ ሰዎች አሉ ፕሮቴስታንቶች። ስለዚህ ይለምናል የሚለውን ታምናላችሁ ወይ ብል አናምነው ምን የሚሉት ሁሉ አምናለሁ የሚል አንድ ሰው አታገኝም። እስቲ ጻፉላት አምናለሁ የምትሉ ይለምናል ብዬ አምናለሁ የምትሉ ማለት ነው። እየተመለከትሽው ከሆነ ይለምናል የሚል አንድ ሰው ነው የማታገኘው። ስለዚህ አንድ ችግር የለውም ላብራራ። ስለዚህ እናምናለን የሚል ሰው ካላገኘን ምንድነው የምንለው? አናምንም። ኢየሱስ ክርስቶስ አሁን የወደቀ እየተነሳ ይለምናል፣ ሳይወድቅ ሳይነሳ ይለምናል ምናምን የሚባል ነገር የለም። ፕሮቴስታንቶች እንደዚህ አምነው አያውቁ። ኮንፌሽናሎቹን ብትጠይቂ፣ ከዛ በኋላ የመጡት ብትጠይቂ በጭራሽ በዛ ደረጃ አያምኑትም። ይለምናል ብለው አያምኑትም። አንድ ቤት ሁለተኛ ፕሮቴስታንቶች ብቻ ሳይሆን ሌሎችም ያማልዳል ብለው ያምናሉ። ከኢትዮጵያ ኦርቶዶክስ በስተቀር ከኦፕቲክ ኦርቶዶክስ ብትሄጂ የፋዘር ታዶስ ማለት ማብራሪያ ብትመለከች ያማልዳል ብለው ያምናሉ። አማላጅ ነው ብለው የሚያምኑት። የቤተ ክርስቲያን አባቶች ያማልዳል ብለው ነው የሚያምኑት። ሲጀመር በሚያስፈልግ ጊዜ ሁሉ ነው የሚማልደው ብሏል ጎርጎርዮስ ዘንሲናሱ። ጭራሽ ማለት ነው አንዴ ብቻ ለን በሚያስፈልግ ጊዜ ሁሉ ነው የሚማልደው ብሏል። ታዲያ ያ ማለት ምን ማለት ነው? ፕሮቴስታንታዊ አረዳድ ምን ይመስላል? በዛ ቦታ ላይ ፕሮቴስታንታዊ አረዳድ በቀላሉና ባጭሩ ያለው ነገር አንድ ምክንያት ያለው ነው የሚያምኑት። ኦኬ በቂ ነው። ድምጽ ይሰማል ጋይስ? አሁን መታል እሺ ሲቆራረጥ ከስር ጻፉልኝ። አንድ ክርስቲያን ማመን ያለበት እውነት ያለው እዛ ጋር ነው። አንዴ የፈሰሰው ደግሞ ለዘላለም መታረቂያ ነው። አንዴ በደሙ ታርቅ ያለው ነገ ተጣልቼ ከእግዚአብሔር ጋር በኃጢአቴ ምክንያት መታረቅ ብፈልግ የጌታ ደም አለ፣ ከነገ ወዲያም አለ። ኦኬ ስለዚህ ኢየሱስ አማላጅ ነው ስንልኛ አንዴ የፈሰሰው ደግሞ ለዘላለም ከአብ ጋር ያስታርቀናል። ፖይንታችን እሱ ነው። አንዴ ለአንዴና ለመጨረሻ ጊዜ መርገም ሰብሮልናል። ከዛ በኋላ ደግሞ እስከ መጨረሻ ድረስ ያማልዳል፣ ያስታርቀናል ከእግዚአብሔር ጋር ነው። ለምሳሌ ዕብራውያን ጆን እንዳጠፈው 11 አልካት እንጂ 7:25 ላይ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ኦኬ ስለዚህ የምልጃ ጉዳይ በቀጥታ የሚያሳየው ከእግዚአብሔር ጋር በክርስቶስ ሊቀ ክህነት የመታረቅን ነገር እንጂ ከእግዚአብሔር የመለመኑን ነገር አይደለም። ይህን ደግሞ ከቤተ ክርስቲያን አባቶች ጀምሮ እስከ ፕሮቴስታንቲዝሙ ድረስ የማታምነው የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ናት። ስለዚህ የምልጃ ጉዳይ በዛ ደረጃ ነው የሚታመነው። አሁን ተቋርጣል ባይሆን መሰለኛል። አይ ዝም ብዬ ነው ፍቅር ከከፈተች ብዬ ጨርሻለሁ። እሺ ደሙ ነው ብለሃል። አሁን ኃጢአት ስትሰሩ ደሙ ነው የሚያስታርቃችሁ ብለሃል። እናንተ ደሙና ስጋው አላችሁ፣ ስጋና ደሙ አላችሁ፣ ያስታርቀናል፣ ለዘላለም ሕይወት ይሰጠናል ብላችሁ ታምናላችሁ? አሀ ወደ ቅዱስ ቁርባን ወሰድሽው እንዴ? ጉዳዩ ከቅዱስ ቁርባን ጋር አይገናኝም እኮ ይሄኛው። ግን ኢየሱስ ክርስቶስ ደሜን የበላ ስጋዬን የጠጣ የዘላለም ሕይወት አለው ብሏል አይደለ? ሶሪ ስጋዬን የበላ ችግር የለው እግዚአብሔር ልብ ያውቃል እና እኔም በእርሱ እኖራለሁ እርሱም በእኔ ይኖራል። አዎ ቆይ አንዴ ቆይ እሱ ላይ ይሰማል። ስልክ ገብቶብኝ ነበር። ይሰማል። እሺ አተረጓጎም ላይ የተገናኘ አይደለም። የክርስቶስ የማማለድ ጉዳይ በአንድ ጊዜ የመስቀል ስራው ላመኑ ሁሉና ሁሌ ወደሱ ለቀረቡ ሁሉ እግዚአብሔር ክርስቶስ የመታረቂያ መንገድ ነው። ማንም ኃጢአትን ቢሰራ በአብ ዘንድ ጠበቃ አለን ብሎ እንደተናገረ፣ ስለዚህ ኃጢአት የለብንም ብንል ራሳችንን እናስታለን። ነገር ግን በኃጢአታችን ብንናዘዝ
እሱ ሊያነጻን የታመነና ጻድቅ ነው ተብሎ እንደተጻፈ ልክ እንደዛው ማለት። ስለዚህ ሰው በክርስቶስ ያመነ ሁሉ በኃጢአቱ ወደ እግዚአብሔር ቀርቦ ሲናዘዝ የኃጢአቱን ይቅር ሶሪ አሁንም ከጌታ እራት ጋር ከምናምን የተገናኘ ምንም ነገር የለውም። ስለ ምልጃ ከተወያየ የክርስቶስ የምልጃ ጉዳይ በእሱ አምኖ ወደሱ ለሚቀርቡ ሁሉ እግዚአብሔር ጋር የሚያስታርቅ ነው ነው ፖይንቱ እሱ ነው። ከጌታ ስጋና ደም ጋር የተገናኘ አይደለም። አላቸው ይላልሽው የጌታ እራት አለን። የጌታ እራት ዮሐንስ 6 ስለ ጌታ እራት ነው አይደለም የሚለው ይሰማታል። ወፍዲ ቤት የሚያምኑ አሉ፣ ያንን ማያምኑም አሉ። ጥቅሱ በዛ ደረጃ ነው የተቀመጠው አይደለም። ፕራይመሪ በሆነ መንገድ ጥቅሱ የሚናገረው ስለ ጌታ እራት ነው የሚለው አሉ። አይ ሰከንደሪ የሆነ ትርጓሜ ነው እሱ የሚለው አሉ። ደግሞም ኢቭን ስለ ጌታ እራት በቀጥታ ባይናገር እንኳን ከጌታ እራት ጋር የተገናኘ ነገር አለው፣ እሱን መካድ አንችልም የሚሉም አሉ። እኔ እዛኛው ላይ ነው የማርፈው። ያ ምንም የሚያመጣው ለውጥ የለም። የጌታ እራት አለ። አዎ እውነተኛ ስጋና ደም ነው፣ ደግሞ እውነተኛ የጌታ ስጋ ነው የሚልስ አለ። አዎ ኮንፌሽናሎቹ በዛ መንገድ ያምኑታል። ይለወጣል እያሉ ግን አይደለም። እንደ ኦርቶዶክስ ይለወጣል ነው እንትን የካቶሊኮቹን ባታምንም ማለት ነው። ስለዚህ እውነተኛ የጌታ ስጋና ደም ነው ማለት ማንም ሰው የሚበላው አይደለም። ድንገት በቃ ሁሉም ሰው መጥቶ የሚካፈለው አይደለም እና ከክርስቶስ ስጋና ደም ጋር ህብረት ያለው ነው። ስለዚህ በዛ ደረጃ የክርስቶስ ስጋ ልንለው በምንችለው መልኩ የተቀመጠ ነው። ይህ ስጋዬ ነው ብሎ እንዳስቀመጠው መታሰቢያ አርጉት ብሎ እንዳስቀመጠው፣ ስለዚህ ያ የጌታ እራት ላይ ያለ እንትን ያንን ኮንፌሽናሎቹ ስለሚያምኑ ምን የሚያስጨንቀን ነገር የለም። ነገር ግን አሁን ያነሳሽው የምልጃ ጉዳይ ከክርስቶስ ስጋና ደም ጋር የተገናኘ ወር ደግሞ ከዚህ ከቅዱስ ቁርባን ጋር ከጌታ እራት ጋር የተገናኘ አይደለም። የክርስቶስ ምልጃ ጉዳይ በስሙ ለሚያምኑ ሁሉ የዘላለም ሕይወት አላቸው። ፖይንቱ እሱ ነው። ከእግዚአብሔር ጋር ይታረቃሉ ነው። ያንን ደግሞ ክርስቶስ አማላጅ ነው የሚለውን የምትክደው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ኢቭን መጽሐፍቱን የቀየረችው የሚፈርደው ብላ ያማልዳል የሚለውን ኢትዮጵያ ኦርቶዶክስ ተዋሕዶ ናት እንጂ ሌሎቹንም ያምኑታል። ጥያቄሽን አሁን መለስኩ ማለት ነው። አንተ በእውነተኝነቱ ታምናለህ? በእውነተኝነቱ አሁን ወደ አንቺ እንምጣና ፕሮቴስታንቲዝሙ ፕሬዘንት በሚያደርገው ልክ አምናለሁ። አይ አንተ የጌታ ስጋና ደም እውነተኛ ስጋና ነው። ፕሮቴስታንቲዝሙ ፕሬዘንት በሚያደርገው ልክ አምናለሁ። እንደ ኦርቶዶክስ አላምንም በጭራሽ። አይ ቅድም አልክ እኮ እውነተኛ ነው ብለው የሚያምኑ አሉ አልክ። በፕሮቴስታንቲዝም ውስጥ አይደለ እኮ ፕሮቴስታንቲዝሙ ፕሬዘንት እንደሚያደርገው አምናለሁ። ያ ማለት እውነት ነው ብለህ ታምናለህ? ግን እንደ ኦርቶዶክሱ አይደለም። ቴንኪው ቃልዬ። ግን እንደ ኦርቶዶክሱ አይደለም። የኦርቶዶክሱ መጽሐፍ ቅዱሳዊ አይደለም ሲጀመር መጽሐፍ ቅዱሳዊ አይደለም። ስለዚህ እንደ ኦርቶዶክሱ ነው ብለሽ ግን እንዳታምኑ። እኔ እንደዛ እያመንኩ አይደለም። እውነተኛ ነው ሲባል የሚሰጠው ታስባለህ ብዬ አላስብም። እውነተኛ ነው ሲባል የሚሰጠው የመጀመሪያ ሰማሁኝ እውነተኛ እና በጣም እዚህ ኮንፌሽናሎቹን በሙሉ ብትጠይቂ እንደዛ ነው የሚሉሽ። ኮንፌሽናሎቹን ብትጠይቂ እንደዛ ነው የሚሉሽ። ግን እውነተኛ ማለት ይሰማል ቃል እውነተኛ ነው ማለት ምን ማለት ነው? እንደ ኦርቶዶክስ አይደለም። ፖይንቱ እሱ ነው። ኦርቶዶክስ በሚያምነው መሰረት አይደለም የተቀመጠው ሲጀመር ነው። ለምሳሌ የክርስቶስ ስጋና ደም ምሳሌ ነው የሚለውም አብሮ ነው የሚመጣው። ታዲያ እውነተኛ ነው ስንል ምን ማለታችን ነው? የክርስቶስ ሪል ፕሬዘንስ በህብስቱ ውስጥ አለ ነው። በህብስቱና በሚጠጣው የክርስቶስ እውነተኛ ፕሬዘንስ አለ ነው። እውነተኛ ጌታ ስጋና ደም ነው ማለት ይሄ ነው። ሪል ፕሬዘንሱ አለ ማለት ነው። ስለዚህ የኛም በደንብ ወቂው ነው። መጀመሪያ እውነተኛ ነው ሲባል እንደናንተ አይደለም። ክርስቶስ በእውነትም ይገኛል። ቃልዬ ምናልባት እሷ ካልተረዳችህ በቃ የእኛን ይመስላል ብላ ካለች እስኪ የእነሱንና የአንተ የእኛ የምናምነውን እስኪ ትንገረን። ምክንያቱም ጊዜ ማባከን እንዳይሆን ነው። ችግር የለም። አሁን ለሌላው እድል ስጡ። ቆይ እንዴ ጥያቄ ጠይቄሽ ነበረ። መጽሐፍ ቅዱሳዊ ነው ብለሽ ነበር ለስዕል መስገድ። ተመለስክ? እሺ መጀመሪያ ደቂቃ ስጠኝ በመሀል እንዳትገባ። ከዛ ማስረጃውን ችግር የለውም። መልሱ ጋር ብቻ ነው የምንሄደው እንጂ አታስቢ። እሺ መጽሐፍ መልሱን ግን ነው። አሁን ባይብል እጄ ላይ የለም፣ ግን ስነግርህ ሜቢ ልታውቀው ትችላለህ። ጌታ እግዚአብሔር ሙሴን የሁለት ኪሩብ ስዕሎቶችን እንዲስል አዟል።
ታውቃለህ አይደል? በመጽሐፍ ቅዱስ አዎ አይደለ? ከዛ እነዛ የአዘዛቸው ስዕላቶች ለሙሴ ጣዖት አልሆኑበትም። አሁን ለኪሩቤሎቹ ስዕሎች ስገድ ተብሏል እንዴ? አይ ስገድ አይደለም ያልኩ። መጀመሪያ ስዕል ያስፈልጋል አያስፈልግም ነው መጀመሪያ። አይ ጥያቄው እሱ አይደለም። ጥያቄው እሱ አይደለም ፍቅር። ግን ስዕል ነበረ። ጥያቄው እሱ አይደለማ። ጥያቄው እሱ አይደለም ሲጀመር እኮ። አይ እሱን ታቦቱ ላይ የተቀረጹት አንዴ ቆይ ታቦቱ ላይ የተቀረጹት የኪሩቤል ስዕሎች አሉ፣ የኪሩቤል ቅርጽ ማለት ነው። ሙሴን ግን ለዛ በኪሩቤሉ ቅርጽ በኩል ለኪሩቤል ስገድ አልተባለም። እኛ እየጠየቅን ያለነው ስዕል መጽሐፍ ቅዱሳዊ ነው ወይስ አይደለም አይደል? ሁሌ ኦርቶዶክሳውያን የሚያደርጉት ነገር እሱ ነው። እንደዛ አይደለም ቴንኪው ቃልዬ። አሁን መጽሐፍ እየጠየቅን ያለነው ለስዕል መስገድ። አዎ ስለዚህ ለስዕል መስገድ በቀጥታ ጥያቄው ላይ አተኩሪ እሺ። ለስዕል መስገድ መጽሐፍ ቅዱሳዊ ነው ወይስ አይደለም ነው ብለሻል። እና በብሉይ ኪዳን ለቅዱሳን ስዕል ስሎ ለቅዱሳን ስዕል የሰገደ ሰው ማለት እኮ ልመጣለህ እኮ ነው ቃልዬ። አሁን ስዕል መጽሐፍ ቅዱሳዊ መሆኑ መጀመሪያ እንወቅ። ማለት እግዚአብሔር ያዘዘው ነገር ነው። ሙሴን እዛ ጋር የኪሩቦችን ስዕሎች አስቀምጥ ሲለው የታዘዘ ነገር ነው። ግን ለስዕል መስገድ አለመስገድ ቪዲዮ ትቆራረጣለህ ቃልዬ። ፍቅር አለሽ? በመሀል አንተ ነው የምጠፋው። አለው እኔ ፍቅር ይሰማል እኮ ይሰማል። ጥሩ። የጠየቅኩት ጥያቄ ስዕል መጽሐፍ ቅዱሳዊ ነው አይደለም አይደል? የጠየቅኩት ጥያቄ ለስዕል መስገድ መጽሐፍ ቅዱሳዊ ነው አይደለም? እሺ ቃልዬ ስፔሲፊካሊ ማለት ነው ለስዕል መስገድ አለባችሁ የሚል የለም መጽሐፍ ቅዱስ ላይ የሚል የለም። ስለዚህ መጽሐፍ ቅዱሳዊ አይደለም አላልኩ። መጽሐፍ ቅዱስ ውስጥ ከሌለ እኮ አይደለም ማለት እኮ ነው እንዴ። ስላሴ የምትለውም ነገር እኮ መጽሐፍ ቅዱስ ላይ የለም ቃል በቃል አይደለ? እኛ ትምህርቱ አለ እኮ ትምህርቱ አለ። ለስዕል የመስገድ ትምህርት አለ እኮ። ቀስ በቀስ እኮ ላመጣልህ ነው። ስፔሲፊካሊ ነው ያልኩ። ስፔሲፊካሊ ለስዕላት መስገድ የሚል የለም እኮ ነገርኩ። የመጀመሪያው በቀጥታ ትምህርቱ ላይ ሂጂና ረጅም ሰዓት ስለፈጀን ለስዕል የመስገድ ትምህርትን እኔ አሁን ስፔሲፊክ ምናምን አለ ትምህርቱ አለ ነገርኩ እኮ። አንደኛው መነሻው የሙሴ እግዚአብሔር ያዘዘው ትእዛዝ ነው አልኩ። ምን ብሎ አዘዘው? የኪሩብ ስዕሎችን እንዲስልባቸው። እሺ የኪሩብ ስዕል አይደለም ቅርጽ ነው የሰራው። ባይዘው ቅርጽ ተከልሻለህ። ችግር የለውም። እሺ ቆይ አንድ ጊዜ እሺ። ለኪሩቤል ቅርጽ ታዲያ እንዲሰግድ ተነግሮታል ሙሴ? ወታለች ፍቅር ገቢ በጣም አሪፍ ውይይትን እያደረገች ነው።